ይሄ ቃል ያለው መሳፍንት 13 ላይ ነው። መሳፍንት 13 ላይ ነው ያለው። ማኖሄ የተባለ ከዳን ወገን የተወለደ አንድ የአጾር ሰው ነበረ። ሚስቱም መካን ስለነበረች ልጅ አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ። ይሄን እየተናገረ ያለው መልአኩ ነው። ይሄን እያወራ ያለው ማን ነው? መልአኩ ነው። መልአኩ ተገልጦ ምን አላት? ልጅ ይኖርሻል እያለ እየተነበያት ነው። ፕሮፌቲክ ወይ ደግሞ ትንቢታዊ ቃል እየሰጣት ነው። ትንቢታዊ ቃል ብቻ አይደለም፣ የምትጸንስበትም አቅም በዚህ ትንቢታዊ ድምጽ ውስጥ ስላለ እየነገራት ነው። እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስም ነገር አትብይ፣ ምክንያቱም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ በራሱ ላይ ምላጭ አይድረስበት፣ ልጁ ከእናቱ ማፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና፣ እስራኤልም ከፍልስጤማውያን እጅ መታደግ ይጀምራል። ከዚያም ሴቲቱ ወደ ባሏ ሄዳ እንዲህ አለችው፣ የእግዚአብሔር ሰው ወደ እኔ መጣ። ያወራታት መልአክ ተገልጦ ነው አይደል? እሷ ምን አለች? የእግዚአብሔር ሰው ወደ እኔ መጣ። የእግዚአብሔር መልአክ የሚመስልና እጅግ የሚያስደነግጥ ነበር። ከየት እንደመጣ አልጠየቅኩትም፣ እርሱም ስሙንም አልነገረኝም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስለዚህ ከእንግዲህ ወዲህ የወይን ጠጅም ሆነ ሌላ የሚያሰክር ነገር አትጠጪ፣ እርኩስም ነገር አትብይ፣ ልጁም ከእናቱ ማፀን ጀምሮ እስኪሞት ድረስ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል ብሎኛል አለችው። ከዚያም ማኖሄ ጌታ ሆይ የሚወለደው ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደኛ የላከውን የእግዚአብሔር ሰው እንደገና እንዲመጣ ታደርገው ዘንድ እንለምንሃለን ብሎ ወደ እግዚአብሔር ጸለየ። እንዴት ደስ የሚል ቃል እንደሆነማ የልጁን ስርዓት እናውቅ ዘንድ ማለት ናዝራዊ ስለሆነ፣ ናዝራዊ ማለት የተለየ ማለት ነው። ለእግዚአብሔር የተለየ አንደኛ ናዝራዊነት በመለኮት ትእዛዝና ድምጽ ይሆናል። ሁለተኛው ናዝራዊነት በመለኮት መረዳት አንድ ሰው ራሱ ናዝራዊ ሊሆን ይችላል። በመለኮት መረዳት አንደኛው አሁን ለምሳሌ እዚህ ጋር ያለው ናዝራዊነት ከእግዚአብሔር ዘንድ የመጣ ናዝራዊነት ነው። እግዚአብሔር በዚህ ሰው ላይ ያዘዘው ናዝራዊነት ትምህርት ናዝራዊነት አይደለም፣ ግን አንዳንድ ሰው እንዲገባው ነው። ሌላኛው ናዝራዊነት ደግሞ ቃል በመግባት የምንፈጽመው ናዝራዊነት ነው። እግዚአብሔር እንዲጠቀምብን፣ እግዚአብሔር እንዲሰራብን የምንገባበት ናዝራዊነት አለ። እኔ ለምሳሌ አንድ በእግዚአብሔር ድምጽ የመጣልኝ ናዝራዊነት አለ። ሁለተኛ ራሴው እግዚአብሔር በህይወቴ ላይ የሚያደርገውን ስለገባኝ ጌታ ሆይ ይሄን ነገር በዘመኔ ሁሉ አላደርግም ብዬ በመሐላ ናዝራዊ ሆኛል። ሁሌ እኔ ከባባድ ነገር ሲመጡብኝ በእግዚአብሔር ፊት የገባውበትን የመሐላ ናዝራዊነት አነሳሳለሁ። የኔ ተአምር ይገለጣል። ኢየሱስ ጌታ ነው። ናዝራዊት ማለት መለየት ማለት ነው። ሌላ ሰው ከሚኖረው የህይወት ስርዓት መውጣት ማለት ነው። ለዚህ እኔ ለምሳሌ አገልጋዮች ሆነው አንዳንድ ነገር ሲያደርጉ ወይ አገልጋይ አድርጎታል ብዬ አላደርግም። ለምን? ያ ሰውዬ ምን እንደሆነ አላውቅም። እኔ ግን ለዛ ነገር ናዝራዊ ስለሆንኩኝ በዛ መንገድ መሄድ አልችልም። እግዚአብሔር እንደዚህ ያድርግላችሁ። በተለይ ጥሪ ያላችሁ ሰዎች ተለይታችሁ ረጅም ዘመን መኖር ማገልገል የምትፈልጉት ሆነ ናዝራዊነት በጣም ትልቅ ጉልበት አለ። ሰው ያ ናዝራዊነት የናዝራዊነት ኪዳኑን ሲያፈርስ ነው ከእግዚአብሔር ዓለም የሚለያየው። ስለዚህ ናዝራዊነት በጣም ትልቅ ነው። ኢቭን ኢየሱስ ለእግዚአብሔር የተለየ አይደል? የሚገርመው ሲወለድ ራሱ ናዝራዊ ይባል ዘንድ በናዝሬት ተወለደ ይላል። የተለየ ነው። ናዝራዊነትንም በተወለደበት ስፍራ ሁሉ አግኝቷል። በናዝሬት ኢየሱስ ጌታ ነው። ናዝራዊነት ይጠቅማል። ለሁሉ ግን የተሰጠ አይደለም። ለሁሉ የተሰጠ አንዳንድ ሰው እኮ በነፃነት መኖር የሚፈልግ ሰው አለ። አንዳንዶች ይላሉ እንዴ አምላኬ ሆይ ለምን አትለቀኝም ብሎ የሚሉ አገልጋዮች አጋጥሞኝ ያውቃሉ። ብትለቀኝ እንዴ ላስበው ይላሉ። እግዚአብሔር የሰጣቸውን የክብር ህይወት ማፍረስ የሚፈልጉ አሉ። አንዳንድ ሰው ደግሞ አለ በመሐላ አትልቀቀኝ ብሎ ናዝራዊ የሚሆን። ኢየሱስ ክርስቶስ ጌታ ነው። የምለው ነገር ገብቷችኋል? ይኸውላችሁ የምናገረው ነገር ካልገባችሁ ለእናንተ ስላልሆነ ተውት። ለአንዳንድ ሰው ግን ዛሬ ናዝራዊ ለመሆን ኪዳን ይገባል። የሆነ ዘመን ላይ እሰማለሁ ምስክር ነው። እኔ እንደዚህ ያሉ ሰዎች ስላሉ ይሄን ነገር በጣም ያስተማርኩበት ዘመን ነበር። አንድ ሁለት ሰዎች መጣው ለህይወቴ መቀጠል ለአገልግሎቴ መለየት ምክንያት የሆንከው የዛ ቀን ላይ ጉባኤ ላይ መጥቼ ነው።
ጉባኤ ላይ መጥቼ እንደውም አሁን በጣም የቅርብ ወዳጅ ሆኗል። አሁን እንደውም ቸርች ቢልድ እያደረገ ነው። የሚታወቅ ሰው ነው በነገራችሁ ስሙ አለ። በቃ እኔ መጣ ነበር ያኔ አለ ቄራ እያለ ቡልጋሪያም እያለ መጣ ነበር። ቡልጋሪያም ቄራም የመጣው ቀን ተናገረም ስለ ናዝራዊነት ነው። የዛ ቀን የናዝራዊነት ኪዳን እንገባው እግዚአብሔር ከዚህ በኋላ ለይቻለሁ አለኛል። በቃ በኪዳን የምትገባው አለ ራስ መሐላ በመፈጸም ይገባህና በቃ ትውልድ በሚሄድበት መንገድ አልሄድም፣ ይሄን ነገር አላረግም፣ ባደርግ ደግሞ በሞት ቅጣይ ልትል ትችላለህ። የምትለው ነገር አለ እንደዚህ ሆንብኝ ለተመላለ አንዳንድ ሰው ሌላ ሰው በሚሄድበት መንገድ እንዳይሄድ የሚሆነው በናዝራዊነቱ ነው። እዚህ ናዝራዊነት አለ፣ በመሐላ ለምትፈጽመው አለ፣ በመለኮት ድምጽ ትእዛዝ የምትፈጽመው አለ። ይሄ ገና ከእናቱ ማፀን ጀምሮ ናዝራዊ እንደሚሆን የተነገረለት ነው። የናዝራዊነት ኪዳኑ ምንድነው? የሚያስተክር ነገር ምን አይልም። እንኳን እሱ እናትየው ለምን የምትሸከሙ ናዝራዊ ስለሆነ እሱን ልጁን ከወለደች በኋላ እኮ መጠጣት ትችላለች። ውስጡ ያለው ጽንስ ግን ከሱ አይደለም የሚቀበለው። እዚህ የሳምሶን ናዝራዊነት ጸጉሩን አይቆረጥም፣ መጠጥ ምን አይልም አይጠጣም። ዘሞመንት በሚወዳት ሴት ተታሎ ሚስጥሩን የነገራት ቀን የናዝራዊነት ኪዳኑ የሚያፈርስበት ነገር ያደረገች ቀን ተራሰው ሆነ። ናዝራዊነት ልዩነት ነው። ናዝራዊነት ታላቅነት ነው። ናዝራዊነት የክብር ህይወት ነው። ናዝራዊነት የከፍታ ህይወት ነው። ከናዝራዊነት መውጣት ደግሞ ውርደት የሚጀምርበት ነው። አንዳንድ ሰው ዝም ብሎ ይኖራል። ባይዘወይ በተለይ አገልግሎት ያላቸው ጥሪ ያለ ሰዎች ጌታ የናዝራዊነት ምንድነው ጠይቁ። ምንድነው በህይወቴ ላይ ያለ ልዩ ነገር ምንድነው? እሺ አንድ ነገር ልንገራችሁ። እነ ሎጥ ጊዜያዊ ናዝራዊነት አለ። ለምሳሌ ይሄን ያህል ጊዜ እግዚአብሔር በዚህ አይነት መልኩ እንዳትሄድ ይላል። ናዝራዊነት መለየት ስለሆነ ናዝራዊነት ማለት መለየት ማለት ነው። ለልዩ ዓላማ በእግዚአብሔር አሰራር መለየት ማለት ነው። ወይ ለእግዚአብሔር አሰራር ራስን መለየት ነው። ሎጥ ከሰዶምና ገሞራ ሲወጣ እግዚአብሔር ያጭር ጊዜ ትእዛዝ ሰጠው እንዳታደርጋሉ። ናዝራዊነት ውስጥ ማድረግና አለማድረግ አለ። ሁሌ ዝም ብለህ ከምትኖርበት ህይወት ስርዓት መውጣት ነው። ባይዘወይ ማንም ክርስቲያን የሚኖረውን የህይወት ስርዓት እየነገርኳችሁ አይደለም። ለናንተ ልዩ የሆነ ነገር ማለት ነው። ለናንተ ልዩ ነው። ለሎጥ እንደዚህ ያለ ዞር እንዳትላል ነው። ዞር አትበል። ለዛ ጊዜ የተሰጠው የመለየት ምልክትና ኪዳን። ዞር ካልክ ግን ምን ትሆናለህ? በቃ ደርቀህ ትቀራለህ። ታውቃላችሁ ሚስቱ ደርቃ ቀረች። አሁን የምናገር የፈልኩት ምንድነው? አብርሃም ግን ይሄ ትእዛዝ አልተሰጠውም። የአብርሃም የናዝራዊነት ኪዳኑ ሌላ ነው። የመገረዝ ስርዓት ነው እግዚአብሔር የሰጠው። እሺ አብርሃም ግን ይላል እኮ ሎጥና ገሞራ ሲቃጠል ይላል በሩቅ አየ ይላል። የተባለው ሎጥ እንጂ አብርሃም አይደለም። አየሽ ናዝራዊነት አንተን ከሌላ የሚለየውን የህይወት ስርዓት የመለኮት ትእዛዝ የእግዚአብሔርን የክብር መንገድ መረዳት ነው። እነዚህ ናዝራዊነት በከማቱም በዛ ዘመን ላይ ናዝራዊት ይሰበክ ስለነበረ የናዝራዊነት ኪዳን ያውቁ ስለነበረ ይሄን ናዝራዊ ስናረግዘውና ስናሳድገው የሚሄድበት የህይወት ስርዓቱ ምንድነው ብለው ጠየቁ። ለዚህ እኮ ነው ደግሞ እንዲመጣ ጠየቁት። ይሄን ካልኳችሁ ማለት ደግሜ ላንብብላችሁ። ጌታ ሆይ የሚወለደው ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደኛ የላከው የእግዚአብሔር ሰው እንደገና እንዲመጣ ታደርግ ዘንድ እለምንሃለሁ። እንዴት ነው የምናሳድገው? አንድ ናዝራዊ ነው። እሺ ምንድነው ብሎ እግዚአብሔር ጸለየ። እግዚአብሔር የማኑኤልን ጸሎት ሰማ። ዛሬ እግዚአብሔር ጸሎታችሁን ይስማ። የእግዚአብሔር መልአክ ሴቲቱ በእርሻ ውስጥ ሳለች ተገለጠላት። በዚያም ጊዜ ባሏ ማኑሄ አብሯት አልነበረም። እርሷም ለባሏ ለመናገር ፈጥና በመሄድ ባለፈው ጊዜ የተገለጠልኝ ሰው ዛሬም ተገለጠልኝ አለችው። የድሮ ሰው ብርቱ ነው እላለሁ ሁሌ። ሰው ተገልጦልህ መልአክ ተገልጦልህ ይተገልጦ ማለት ሲመጣ ካላየው ዞር ስትል ካገኘው አደነግጥም እንዴ? እንደዚህ የተገለጠላት እሷ ሰው ነው የምትል የእግዚአብሔር ሰው ጥሩን እንኳን የእግዚአብሔር ሰው አለችው። ማኑኤም ተነስቶ ሚስቱን ተከተላት። ሰውየውም እንደደረሰ ከሚስቱ ጋር ተነጋግረህ የነበርከው አንተ ነህን ሲል ጠየቀው። እርሱም አዎ እኔ ነኝ አለው። ማኑሄም ያልኸው የሚፈጸምበት ጊዜ የልጅ ህይወት የሚመራው እንዴት ነው? እኛስ ምን ማድረግ አለብኝ ሲል ጠየቀው። መንፈስ ቅዱስ ተባረክ። እኔ ማስተምረው ባይዘወይ ማስተምረው ስለ ዝርዝሩ ነገር አይደለም፣ ግን የነገ ሳነብ ለአንዳንዶቻችሁ ብርሃን ይሆናል ብዬ ነው ማስበው። ቀስ ብዬ ማለት ከእግዚአብሔር ቃል ውስጥ ብዙ ብርሃን ይቀዳል። ብዙ የህይወት መንገድ ይቀዳል። የህይወት ሚስጥር ይቀዳል። ይሄ ኮኮ የእግዚአብሔር እስትንፋስ ነው። በዚህ ውስጥ ትላልቅ የህይወት
ሚስጥሮች ስላሉ መንፈስ ቅዱስ ለአንድ ሰው ዛሬ የሆነ ነገር ይብራለት። የእግዚአብሔር መልአክም እንዲህ አለው፣ ሚስትህ የነገርኳትን ሁሉ ታድርግ፣ ከወይን ተክል የሚገኝ ማንኛውንም ነገር አትብላ፣ የወይን ጠጅም ሆነ ሌላ ምስክር ነገር አትጠጣ፣ እርኩስ ነገር አትብላ፣ ያዘዝኳትን ሁሉ ታድርግ። ከዚያም ማኑሄ የእግዚአብሔር መልአክ የፍየል ጠቦት አርደን እስክናዘጋጅ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ የግድ ብታቆየኝ እንኳን የምታቀርበውን ማንኛውን ምግብ አልበላም፣ ነገር ግን የሚቃጠል መስዋዕት የምታዘጋጅ ከሆነ ለእንግዳ ይታረድ የለ የምታደርገው ለምንድን ነው? ለመብላት ሆነ እኔ አልቆይም አልበላም። ለመስዋዕት ከሆነ ግን አለው እሱን ለእግዚአብሔር አቀርባለሁ። ምክንያቱም የትኛው መልአክ መስዋዕት አይቀበልማ። ይኸውልህ የሰማይ አካል ተገልጦ መስዋዕት ስትሰጠው ከተቀበለ እሱ ከእግዚአብሔር ዘንድ አይደለም። የሚነጋገረው የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑ የእግዚአብሔር መልአክ የተናገርከው ሲፈጸም እንድናከብር ስም ማን ነው በማለት ጠይቀው። እሱም ስሜ ድንቅ ስለሆነ ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦት ከእህል ቁርባን ጋር ወስዶ በአለት ላይ ለእግዚአብሔር ሰዋው። ማኑሄና ሚስቱ እያዩ እግዚአብሔር አስደናቂ ነገርን አደረገ። ይኸውም የእሳቱ ነበልባል ከመሰዊያው ወደ ሰማይ ሲወጣ የእግዚአብሔር መልአክ በነበልባል ውስጥ አረገ። የሰውት ነገር መልአኩን ይዞት የሚሄድ ሆነ። ኢየሱስ ጌታ ነው። ማኑሄና ሚስቱ ይህን ሲመለከቱ በግንባራቸው መሬት ላይ ተደፉ። የእግዚአብሔር መልአክ ለማኑሄና ለሚስቱ ዳግመኛ ባለመገለጡ ቀደም ሲል የተገለጠላቸው የእግዚአብሔር መልአክ መሆኑን ማኑሄ አወቀ ይላል። ድንቅ የእግዚአብሔር ቃል፣ ድንቅ የእግዚአብሔር ጉብኝት። ኢየሱስ ጌታ ነው። መጽሔቴን የደረሳችሁ ሰው ያነበባችሁ ሰው ካላችሁ መለኮታዊ ጉብኝት የሚለው ላይ ሳነብ የመለኮታዊ ጉብኝት አንደኛው መንገድ የቅዱሳን መላእክቶች መገለጥ ነው ብያለሁ። አንብባችሁ ተሆነ። አሜን አሜን። የቅዱሳን መላእክቶች መገለጥ የእግዚአብሔር ጉብኝት ምልክቶች ናቸው። እግዚአብሔር ከሚጎበኝባቸው መንገድ አንዱ የቅዱሳን መላእክቶችን መገለጥ በመጠቀም ማንኛውም መልአክ ሲገለጥ፣ ማንኛውም መልአክ ሲመጣ የሚወክለው የመለኮት መልክ የመለኮት ዓለም አለ። እዚህ ማንኛውም መልአክ የመለኮት ጉብኝት መንገድ ወይም ደግሞ ተቀጥላ ነው። ኢየሱስ ጌታ ነው። መለኮት ለሚያደርገው ነገር መንገድ ነው። መለኮት ለሚያደርገው ነገር እጅ ነው። ኢየሱስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ እነ ማኑሄ ቤት መካንነት አለ። መካንነታቸውን የሚፈታ የመለኮት ጉብኝት መጣ። የዚህ የመለኮት ጉብኝት መንገዱ ደግሞ የተገለጠ መልአክ ነው። ይሄ መልአክ እነ ማኑሄ ቤት ላይ የነበረውን ረጅም ዘመን የቆየውን መሃንነት ምን የሚል ነው? የሚያነሳ መልአክ ነው። ከእግዚአብሔር ዘንድም የተላከው እነ ማኑሄ ቤት ሊወለድ ያለው ልጅ ምን እንደሆነ፣ ሁለተኛስ እነ ማኑሄ እስከዛሬ የቆዩበትን ያን የመሃንነት ህይወት መቀየር የሚችልበት ዘመንና ጊዜ እንደመጣ ለማብሰር የተላከ የሰማይ መልእክተኛ ነው። የሰማይ መልእክተኛ ነው። እግዚአብሔር በቅዱሳን መላእክቶች መገለጽ የራሱን ጉብኝት ወደ ተገለጠለት አካል ያመጣል። የመልአክ ወደ እኔ ሲመጣ የእግዚአብሔር ጉብኝትን ወደ እኔ ያመጣል። የተገለጠ መልአክ የተገለጠ የእግዚአብሔር ጉብኝት ነው። እስቲ በሉ የተገለጠ መልአክ በሉ እስቲ። የተገለጠ የእግዚአብሔር ጉብኝት ነው በሉ እስቲ። እግዚአብሔር እንደዚህ ብሎኛል ዛሬ። እግዚአብሔር እንደዚህ ብሎኛል። በዚህ በሞገስ መለቀቅ ወራል ኮንግራሽን አዛለ የድል ወራችን ነው። በተገለጠ የሞገስ ቅባት የድል ወራችን ነው። እግዚአብሔር እንደዚህ አለ፣ መላእክቶቼ ስራ ላይ ይውላሉ። ኮንግራቹሌሽን ለማሃን ሴት ኮንግራቹሌሽን ልጅ ትወልጃለሽ ነው። ቤት ለሌለው ኮንግራቹሌሽን ቤት አለ ነው። የጥሪ ጥያቄ ላለበሰ ኮንግራቹሌሽን ቅባት መጥቷል ነው። ቅባት ይዞ እየጮህ ላለ ሰው ደግሞ ሚኒስትሪ ተጀምሯል ነው። ቸርች ተጀምሯል ነው። ጥሪ ወደ ፍጻሜ መጥቷል ነው። የንግድ ዓላማ ይዞ እየጮህ ያለ ሰው ካፒታል ሊሆን ይችላል፣ የንግድ መስፋት ሊሆን ይችላል። ለሚማር ሰው መመረቅ ነው። ለተመረቀ ሰው ስራ ነው። የስራ ላለ ሰው ፕሮሞሽን ነው። ግን እኔ ላለው ኮንግራቹሌሽን እግዚአብሔር ብሎኛል። ልክ እንደና ማኑሄ ቤት ጉብኝት ይሆናል አለ። የመጀመሪያው መልአክ ዛሬ እዚህ ቤት የሚለቀቀው
ፍቃዱ ነው። መልእክተኛው የሆነው ፍቃድ ኢየሱስ እንደ መልእክተኛ በመልአክ ኦርደር በእናንተ ላይ ጉብኝትን እናገራለሁ። በኢየሱስም ኮንግራቹሌሽን። አትከራከር። እንዴት ይሆናል ምናምን አትበል። መልአኩ እጅ አልጫነም እኮ። መልአኩ የማኖኤ ሚስት ሆድ ላይ ማህፀን ላይ እጁን አልጫነም። የተናገረው ቃል ነው። እኔ እናገራለሁ በኢየሱስ ስምና ስልጣን የእግዚአብሔርን እጅ በምትፈልጉ በዛ አቅጣጫ የመለኮት እጅ ተዘረጋ። የእግዚአብሔር እጅ ተዘረጋ። እኔ የመለኮት ጉብኝት መንገድ ነኝና ይሄን የመለኮት ጉብኝት በእናንተ ህይወት ላይ አመጣለሁ። የዛጋ ነገር ዛሬ፣ ያረጀ ነገር ዛሬ ታደሰ በኢየሱስ ስም። የዘገየ ነገር ዛሬ ቸኮለ በኢየሱስ ስም። የራቀ ነገር ዛሬ ቀረበ በኢየሱስ ስም። የጠፋ ነገር ዛሬ ተገኘ በኢየሱስ ስም። የታመመ ነገር ዛሬ ተፈወሰ። ቁስል ተፈወሰ። በሽታ ተፈወሰ። ሐዘን ተነሳ። ድርቀት ተነሳ። የማኖ ቤት እንደተጎበኘ ዛሬ አንቺ ቤት ተጎበኘ። ልንገራችሁ፣ ረጅም ዘመን በእናንተ ህይወት ላይ የቆየ ነገር ከዚህ ቀን ጀምሮ ተቀየረ። አሃዱ ብሎ ተቀየረ። አንድ ብሎ ተቀየረ። ቶኮ ብሎ ተቀየረ። ኧረ አሜን! አንድ ሰው አንድ ብሎ ጀመረ ይበል። ኢየሱስ ጌታ ነው። እግዚአብሔር ብሎኛል። በመላእክቶች አገልግሎት ህዝቤ ይባረካል፣ ነገራቸው ይቀየራል ብሎኛል። እዚህ ዛሬ የምናወራው የነማኑኤልን ታሪክ የቀየረው የመልአክን ጉብኝት ነው። ድንቅ የሆነ መልአክ ይመጣል። ስሙ ራሱ ድንቅ ነው። ድንቅ የሚባል ስም የለም እኮ። የተገለጠበት ነገር ምንድነው? ድንቅ ሊያደርግ ነው። በህይወታችሁ ላይ ለቅሶ ባለበት ቦታ ላይ እግዚአብሔር ይመጣና ድንቅ ያደርጋል። ጉድለቶች በድንቅ አሰራር ይቀየራሉ። እግዚአብሔር እናንተን ድምጼን የምትሰሙ ይሄን መልእክት ለመስማት የታደላችሁ ሰዎች በሙሉ በሚለቀቅ የመላእክት መገለጥ የእግዚአብሔር ድንቅ ስራ በእናንተ ላይ ይታያል። የሚመጣ የትኛው መልአክ የእግዚአብሔርን ክብር ይገልጣልና፣ የሚመጣ የእግዚአብሔር መልአክ የእግዚአብሔርን ተአምር ያመጣልና፣ የሚመጣ የእግዚአብሔር መልአክ የእግዚአብሔርን ነገር ያፈጥናልና፣ በእናንተ ህይወት ላይ በመልአክ መገለጥ የእግዚአብሔር ጉብኝት ፈጠነላችሁ። በኢየሱስ ስም በመልአክ መገለጥ የእግዚአብሔር ጉብኝት ለእናንተ ሆነላችሁ። በኢየሱስ ስም ለእናንተ ሆነላችሁ። በኢየሱስ ስም ለእናንተ ሆነላችሁ። ኢየሱስ ጌታ። ስለዚህ መልአኩ ይመጣል። መልአክም መጥቷል። ጌታ ይባረክ። በዚህ ቀን ላይ እግዚአብሔር ኮንሽሳችን ወይ ደግሞ ህሊናችንን ሊያነቃ መንፈሳችንን ሊያነቃ ፈልጓል። እንድንዘጋጅ መንፈሳዊ ዓለም በመጠባበቅ የምትቀበለው ህይወት ነው። መጠባበቅ በሌለበት መንፈሳዊ መገለጽ በጣም ይከብዳል። እግዚአብሔር አምላክ ያንተን ህይወት ለመታደግ የሚልከው መልአክና አንተን ለመባረክ የሚልከው መልአክ ይለያያል። ለመታደግ የሚልከው መልአክ አደጋ በጠበቀው ጊዜ አይመጣምና፣ ለምሳሌ ፈጣን እባብ ሲመጣ ፈጣን ነገር አድርጎ ነው የሚለው አይደል? ፈጣኑን እባብ እግዚአብሔር ይቀጣዋል። ፈጣን እባብ ዛሬ ተቀጣ። ያላሰባችሁ ነገር መጥቶ የሚያስፈልግ ዛሬ ተመቷል። አደጋ ግን አስበው አይደለም የሚመጣው፣ ባላሰበው ሰዓት እኮ ነው። አንዳንዴ ራስን መቆጣጠር እንኳን አትችልም። ብዙ አደጋ በተፈጠረበት ሰዓት ላይ አደጋው ላይ ያሉ የተካፈሉ ወይም አደጋውን የፈጠሩ አካላት ራሳቸው መቆጣጠር በማይችሉበት ሁኔታ ላይ ይሆናሉ። ፈጣን ስለሚሆን አደጋ ተባለ ፈጣን የታቀደ አይደለም። እቅድማ ጥቃት ነው የሚባለው። አደጋ ጥቃት አይደለም። አደጋ ሳታስበው የሚመጣብህ አጋጣሚ ክስተት ነው። በዛ ወቅት ላይ ጣልቃ ገብቶ የሚያድን መልአክ ከሚባርክ መልአክ ይለያያል። ለምን ካልከኝ ይሄኛው ካንተን ቁጥጥር ውጭ በላይ ስለሆነ እግዚአብሔር በዛ ላይ ቅስፈታዊ በሆነ መልኩ መልአክ ይልክላል። ይሄን ለማድረግ ኦፍ ኮርስ ቀደምት የሆነ ከዛ ነገር በፊት ሊኖር የተገባ ኪዳን አለ። እግዚአብሔር ሁሉን ያድናል። ለምን አዳን ካንለውም? አሜን። ሉዓላዊ ነው። አሜን አሜን። የሱ ያለውን ህዝብ ያድናል እኮ። ለምን አዳን ካንለውም? በሱ አንከራከርም እኛ። አንተን ግን ያድን ዘንድ እግዚአብሔር ኪዳን ካንተ ጋር ገብቷል። በመንገድ ሁሉ ምን ይልሃል? ይጠብቅሃል። አይ ኪዳን አለኝ እኔ ስለሌላ ሰው አለቀው። እኔ ግን ኪዳን አለ። የትም ነገር መንገድ ላይ ሲሄድ የትም ነገር ውስጥ ገባ እንደዚህ ይላለሁ። የማላስበው ነገር ቢያጋጥመኝ ያሰበ አምላክ ያሰበልኛል።
አደጋ ያላሰብከው ሲያጋጥም ነው። ግን የሚያስብል አምላክ አለ። የሚያስብል አምላክ ደግሞ ምን ይላል? እስራኤልን የሚጠብቅ አይተኛ ስለማንቀላፋ ስላምበራርግ እንደዚህ አይኑ እንኳን አይርገበገብም ጭፍን አይልም ማለት ነው። ሁሌ አይኑ ባንተ ላይ ናቸው። ስለዚህ ምንም ነገር ያልታሰበ ነገር ሲመጣ ያልታሰበው ነገር አሜን አሜንም ካንተ ህይወት ላይ ለማንሳት ያልጠበቀውና ያልጠየቀው መልአክ ይልካል። ኢየሱስ ጌታ ነው። የሚባርክ መልአክ ግን ኮንሽስን ይፈልጋል። ኮንሽስ ማይንድ። እግዚአብሔር ነገርን ይሰራል። አዋጅህን ይጠብቃል። ንግግርን ይፈልጋል። ጸሎትን፣ ዴዲኬሽንን፣ መሰጠትን፣ ለእግዚአብሔር ያለን መሰጠት፣ ለአምላክ ያለን መሰጠት። እንደዚህ ነው ለእግዚአብሔር መንግስት የምታደርገውን ትኩረት፣ በዛ ላይ የምታደርገው ኢንቮልቭመንት በሙሉ በመለኮት ዓለም ውስጥ ወደ አንተ የሚመጣውን የመልአክ አገልግሎት ይወስናል። እግዚአብሔር በአንተ ህይወት ላይ በረከትን ለማምጣት በህይወት የምታደርገውን ኮንሽስነስ ወይም ደግሞ ለዛ ነገር ላይ የምሰጠውን አጽንኦት እግዚአብሔር ይፈልጋል። ስለዚህ እግዚአብሔር በዚህ ማለዳ ኮንሽሳችን ወይ ደግሞ ህሊናችንን ሊያደቃ ፈልጓል። ዕውቀታችንን ሊያበራ ፈልጓል። ከዚህ ዕውቀት በኋላ ከዚህ ድምጽ በኋላ በእውነት ነግራቸዋለሁ በዚህ ሳምንት ኮንግራጁሌሽን ይሆናል። ድል በእናንተ ህይወት ላይ ይሆናል። ኦልሬዲ ሞገስ ተለቋል። ኢቭን ሞገስ በኔ ላይ አለ ብሎ ማሰብ ራሱ ትልቅ ነገር ነው። ሞገስ በኔ ላይ ነው ብሎ ማሰብ ራሱ ትልቅ ነገር ነው። ሞገስ በኔ ላይ ይሰራል ብሎ ማሰብ ትልቅ ነገር ነው። ኢየሱስ ክርስቶስ ጌታ ነው። አየህ ሁሌ የእግዚአብሔር መለኮት አሰራር ባንተ ላይ እንዲገለጥ የምትፈልግ ከሆነ በየቀኑ በጠዋትም በማታም የምታሰላስለው እግዚአብሔር ያለ መሆን አለበት። ሙሴ ከሞተ በኋላ ኢያሱ እኮ መሪነቱን ያዘ እና ደነገጠ። ምክንያቱም በሙሴ ትላልቅ መገለጦችና ትላልቅ ዊዝደም ጥበብ ሲገለጥ አይቷል። በጣም ትላልቅ የሚገርመው ኢያሱ ባለበት እኮ ነው እግዚአብሔር ከሰማይ ወርዶ ሙሴ ላይ ያለው መንፈስ አወጣና ለ72 የእስራኤል አባቶች አከፋፈለ። ሙሴ ላይ ያለ ቅባት 72 ሰው እንኳን ሊሸከመው ከሚችለው በላይ ነው። እግዚአብሔር ምንድነው ያለው? ሰብስብልኝ አለ። ዛሬ ኢምፓርቴሽን አለ። እኔ ህዝቤን በጥበብ በተለያየ ጸጋ በተለያየ አሰራር እሞላለሁ አለ። ሰበሰባቸው። ከዛ እግዚአብሔር ወረደ ይላል። መጀመሪያ ሙሴን የቀባው ማን ነው? እግዚአብሔር ነው። ግን ሙሴ ላይ የነበረው አሰራር አንተ ኢየሱስ ይባረክ። አንዳንድ ሰው ላይ ያለ ቅባት እኮ ከትውልድ ያልፋል። እግዚአብሔር ወረደና ያላል ከሙሴ ላይ እያነሳ ለነ ባስሌል አሜን አሜን። እዚህ ያውቃል ኢያሱ ሙሴ ላይ ያለ ቅባት 72 ሰው እንኳን ምንም አይለው ነው የማይሸከመው። አንድ ሰው ላይ የ72 ሰው ቅባት ሊኖር ይችላል። እንደዛም ሆኖ ሙሴ የራሱን ቅባት ሰጥቶ አልጨረሰም። የራሱን የመሪነት የነብይነት ቅባት እኮ አለበት። አንዳንድ ሰው ቅባቱን አከፋፍሎ አያልቅበትም። ሃሌሉያ። አንዳንድ ሰው ግን አንድ ፕሮግራም አገልግሎ ሳምንቱ ይደክማል። ፕሮግራም አገልግሎ እኮ ነው አካፍሎ አይደለም ኢምፓርት አድርጎ አይደለም እኮ 1 2 3 4 አጋንንት አባሮ 6 7 በሽተኛ ላይ ጨሎ 45 ደቂቃ ወይ 1 ሰዓት ሰብኮ ሰኞ ቀን እሹኝ ይላል። ማክሰኞ ቀን ወይኔ ጉዴ ይላል። ሮብ አገልግሎት ሲሰጠው የሚያወራው ይጠፋበታል። ሙሴ ከላዩ ላይ ያለ ግሬስ ወስደ ለባስሌል ሰጠ። ለ72 የእስራኤል መምህራን ሰጠ፣ መሪዎች ሰጠ፣ ጥበበኞች ሰጠ፣ ቤት ሰሪዎች አከፋፍሎ እኮ 72 ምን ዋናው ነው። ከዛ በታች እኮ ብዙዎች እኮ ተነክቷል። ሰጠው። ሙሴ ግን አሁንም ነብይ ነው፣ አሁንም መሪ ነው። እግዚአብሔር ያብዛላችሁ። እንደው ከትናንሽ ዓለምና መንደር እግዚአብሔር ያወጣችሁ በኢየሱስ ሃሌሉያ። ስለዚህ ኢያሱ ይሄን በሙሉ አይቷል። ስለዚህ እግዚአብሔር ጋር እየጸለየ ሳለ እግዚአብሔር እንደዚህ አለው፣ እንደ ሙሴ እንዲቃናልህ ትፈልጋለህ አለ። እንደ ሙሴ ስኬታማ መሆን ትፈልጋለህ አለ። በቃ የተወራለት መሪ መሆን ትፈልጋለህ አለው። በመንገድ እንዲሳካልህ አለው፣ እንዲቃናልህ በቀንም በሌሊትም አለ። ይሄን ቃል ምን በል በማን አፍ የተነገረው? በሙሴ አፍ። ይሄን የሕግ ቃል በሙሉ ለእስራኤል የተነገረው በማን ነው? በሙሴ አፍ። ቀድሞ በነበረው መሪ ትናንትና ባስተማረ ትናንትና ትንቢታዊ ቃል በነገረ በሱ የተነገረ በሱ አፍ የወጣውን ያንን ቃል በቀንም በሌሊትም ምን በለው አሰላስለው። ወደ ቀኝም ወደ ግራም አትበል ነው። ከሙሴ ቃል ውጪ ጎረቤት አትስማ፣ ሰፈርተኛ አትስማ፣ የጎረቤት ሀገር አትስማ፣ አብሮ ያለ ሰው አትስማ። በነብይ አፍ የተነገረውን ብቻ ምን በል በቀንም በሌሊትም ምን በለው አሰላስለው። ብዙዎቻችሁ እኮ ችግር እዚህ ነው። እዚህ ይታወጃል፣ እዛ ተቃውጣላችሁ። ካለ እንዴት ይስራብ? እዚህ የተነገረው እንዲሰራብ ተፈለክ በየቀኑ በቃ ኢየሱስ ጌታ ነው። ይሄ ወር በሞገስ ቅባት የድል ወሬ ነው። ኮንግራቹሌሽን እባላለሁ። ኢየሱስ ጌታ ነው። እንደዚህ ለሚል ሰው እነግራችኋለሁ ከዚህ ቀን ጀምሮ መልአክ ይገለጣል። በር ይከፍትልሃል።
ነገር ያቀናልሃል። ማህፀንሽን ይነካል፣ ዘርህን ይነካል፣ አይምሮን ይነካል። ካንሰር ታለ ካንሰር ያለበት ቦታ ይነካል። ባካንካውትን ይነካል፣ ስራህን ይነካል፣ ሰው ይነካልሃል፣ የሆነ ቢሮ ይነካልሃል፣ የሆነ ፋይል ይነካልሃል፣ የሆነ በር ይነካልሃል፣ የሆነ ነገር ይነካልሃል። አየሰው እዚህ ስትሆን አሜን የምትልኮ እኔ ላይ ባለ ግሬስ ነው። ወም እዚህ ተልኮ ላይ ባለ መገኘት ነው። አይ እዚህ ማለት አሜን ማለት እኮ ቀላል ነው። ትልቁ ነገር ምንድነው? እዚህ ጋር አሜን ስትል የገባብን መንፈስ ይዘህ መውጣት ነው። ሰፈር ላይ ከሚወራ ወሬ ዜና ላይ ከሚነገር ነገር ውጪ የእግዚአብሔርን ቃል ማሰላሰል፣ የተነገረውን ትንቢት ማሰላሰል። ይሄ ዓመት የመብዛትና የመስፋት ዓመት ነው። እበዛለሁ እሰፋለሁ። አለቃ ያንተ ነገር አይወስን፣ ዜና አንባቢ ያንተ ነገር አይወስን፣ መንግስታቶች ያንተ ነገር አይወስኑ፣ ፖሊሳዊ አሰራር አዋጅ ያንተ ነገር እኮ አይወስንም። ያንተ ነገር የሚወሰነው ከእግዚአብሔር አፍ በወጣ ቃል ነው። በእግዚአብሔር ቃል ተወልደን በእግዚአብሔር ቃል እናድጋለን። ኢየሱስ ክርስቶስ ጌታ ነው። ዜና የምሰማው ለምልጃ እንጂ ለመኖር አይደለም። አጠገበላለ ሰው ለምንድን ነው ዜና የምሰማው በለው። አንዳንድ ሰው ዜና የሚሰማው በዜና ለመኖር ነው። እኛ በዜና አንኖርም፣ በቃል ነው የምንኖረው። እኛ በዜና አንኖርም፣ በእግዚአብሔር ድምጽ ነው የምንኖረው። እኛ በሚበላ አንኖርም፣ በእግዚአብሔር ቃል ጭምር ነው የምንኖረው። ኢየሱስ ጌታ ነው። አይ ዜና የምንሰማው ለብልጃ እንዲያመቸ ነው። ዜና የምንሰማው ለጸሎት እንዲያመቸ ነው። ዜና የምንሰማው መንፈስ ቅዱስ ካለ ነገር ጋር የሚመሳሰል ነገር ካለ ኦፖርቹኒቲ ለመጠቀም ነው። እግዚአብሔር ያለኝ ነገር ካለ ዜናው ከዛ ጋር የሚያመች ሲሆን እግዚአብሔር ላለው ድምጽ የኔ ተራ ደረሰ፣ የኔ ራእይ የሚገለጥበት፣ ስራዬ የሚገለጥበት፣ አገልግሎት የሚገለጥበት። ኢየሱስ ጌታ ነው። ዋና ሶርሴ ዜና አይደለም። ዋና ሶርሴ መስሪያ ቤት አይደለም። ዋና ሶርሴ ጎረቤት አይደለም። ዋና ሶርሴ ጓደኛ አይደለም። ዋና ሶርሴ እግዚአብሔር ነው። በእግዚአብሔር እስትንፋስ እኖራለሁ። የእግዚአብሔር እስትንፋስ የእግዚአብሔር ቃል ነው። የእግዚአብሔር እስትንፋስ የእግዚአብሔር ድምጽ ነው። ኢየሱስ ጌታ ነው። ኢያሱ አለው፣ ኢያሱ እንዲሳካል ትፈልጋለህ? በመንገድ እንዲሳካል ትፈልጋለህ? በሙሴ ያየው ነገር በአንተ እንዲደገም ትፈልጋለህ? ይሄን ታላቅ ህዝብ ወደ ታላቅ ቦታ ይዘህ መግባት ትፈልጋለህ? ይሄን ታላቅ ህዝብ መምራት ትፈልጋለህ? ከስረ መታየት አትፈልግም? ይሄ ተሆነ በቀን በሌሊት ከሙሴ አፍ የወጣው ይሄን ቃል በቀን በሌሊት ምን በለው? አስበው። ምን በለው? አሰላስለው። ያን ጊዜ መንገድ ምን ይልሃል? ይቀናልሃል። አይ መንገድ የሚቀናው በሰማኸው ድምጽ፣ ያንን ድምጽ ቀንም ሌሊትም ማለት በማሰላሰል ቀንም ሌሊትም። እግዚአብሔር ይገርማል እኮ እግዚአብሔር ለእንቅልፍ እንኳን ቦታ አይሰጣውም። ሌሊት ለምትቃዠው ነገር እንኳን ቦታ አይሰጣውም። ኢየሱስ ጌታ ነው። አይ በቀንም በሌሊት የምታስበው ምንድነው? ኖት መንዝ ኦፍ ኮንግራቹሌሽን። የእግዚአብሔር ሞገስ በእኔ ላይ ይሰራል፣ ነገር ሁሉ ይሳካልኛል። የድል ወሬ ነው። አይ ሰው ያለ ነገር እያሰላሰልክ ለምን ትኖራለህ? ነገር የሚያሰላስል ሰው ነገረኛ ሆኖ ነው የሚጨርሰው። ቃል የሚያሰላስል ሰው በቃል ይከብራል። መጽሐፍ ሲናገር በአዲስ ኪዳን በህይወት ይነግሳሉ ነው ያለው። በህይወት በሞራል አይነገስም። በህይወት የምትነግሰው በህይወት ቃል ነው። በህይወት ቃል በህይወት ትነግሳለህ። ኢየሱስ ጌታ ነው። ለዚህ እግዚአብሔር ኮንሽስናችን ማንቃት ፈልጓል። ህሊናችን ማንቃት ፈልጓል። የምናሰላስለው ሰማያዊ እንዲሆን። ለዚህ ነው በላይ ያለው በሰማይ ያለው ምን በሉ እሹ የተባለው። እሽ ዲዛይር ሰምቲንግ ዲዛይር ሄቨንሊ ቲንግ ሰማያዊ ነገር። እሺ ኢየሱስ ጌታ ነው። እኔ እኮ ብቻዬን አይደለም፣ መላእክቶች ከኔ ጋር ናቸው። የእግዚአብሔር ቅባት ከኔ ጋር ነው። እግዚአብሔር ከኔ ጋር ሆነ ማን ይቃወመኛል? የሆነ ነገር ባሉን ቁጥር እያኮረፍን ለምንድን ነው ወደ ኋላ የምንመለሰው? የሆነ ቢሮ ስቴጅ አለቃሽ ፊቱን በዘለዘለ ቁጥር የሚያስጠራኝ ሰው አብሮሽ የሚሰራ ሰው ባኮረፈ ቁጥር የምታኮርፊ ለምንድን ነው? ሰማይ ፈገግ ብሎብሻል። ሞገስ ማለት ሰማይ ፈገግ ሲልብ ነው። አምላኬ ፊቱን አብርቶብኝ እኔ የሰው ፊት አይቼ እኖራለሁ እንዴ? እስከ ዛሬ በሰው ፊት አልኖርኩም፣ በሰማይ ፊት ነው ያኖረኝ አምላኬ ነው። የገባው ታለ ጮሆ ያኖረኝ አምላኬ ነው ይበል። የሆነ የአያተ ድብርት መንፈስ ከሌለብ እንደዚህ አይነት ስብከት ቁጭ ብላ ሰማው። በልሳን እየተናገርክ ነው የምትሰማው። ያገኘኛል ኮንፌስ አድርጋ አሁን እንኳን አተነብይም እንዴ? እዚህ ካልጀመርከው ቤት እንዴት ይሆናል? በቃ ኢየሱስ ጌታ ነው። የእግዚአብሔር ሞገስ በኔ ላይ ነው። ሳምንቱን የተባልከው ነገር እዚህ ቤት ዛሬ ሽረህ ውጣ። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ጌታ ነው። learn to follow the spirit። መንፈስን መከተል ልመዱ። የመንፈስ መከተል ነው፣ ንፋስ መከተል አይደለም። ንፋስ በንፋስ ነው የምታውቀው። የመንፈስ ድምጽ የሚታወቀው በትንቢታዊ ጉልበት ነው። እግዚአብሔር ያለ የመንፈስ ጉዞ ነው። ይሄ ወር በሞገስ ቅባት የድል ወር ነው ታለ። ድል ማሽተት አለበት። ሞገስ ወዳለበት ነው የምትሄደው። ኢየሱስ ጌታ ነው። አየህ
በስብከት ዓለም ውስጥ ነው የኖርነው። አሜን ብሎ በመውጣት የተባረክነን። አሜን ብለ ወጣ የምትኖር መሆን አለብህ ብራዘር። የሚነገር ትንቢታዊ ድምጽ፣ የሚለቀቅ ትንቢታዊ ድምጽ ህይወትን ሼፕ ያደርጋል። መንገድን ቅርጽ ይሰጣል። ነገርን ቅርጽ ይሰጣል። ምድር ባዶ ነበረች፣ አንዳችም አልነበረባትም። የእግዚአብሔር መንፈስ በኋላ ሰፎ ነበር። እግዚአብሔርም አለ ሆነ። ኢየሱስ ጌታ ነው። አየህ ውሃን ተመልክቶ አሳ ይሁን ሲል በአንድ ሰዓት በአንድ ቀን አይደለም እኮ። there is a process ድምፁ ግን ሄዶ ውሃ ውስጥ ወፍ ያደርግ ነበር። በቃ አሳና አሳ ነባሪ በአንድ ሰዓት አልተፈጠሩም እኮ። አፈጣጠራቸው ይለያያል፣ ሰዓቱ ይለያይ እንጂ ቃሉ ተፈጸመ። ኢየሱስ ጌታ ነው። ሁለተኛ ቀን ለመባል እኮ የመጀመሪያው ቀን ፍጥረት ማለቅ አለበት አይደል? ስለዚህ ሁለት ቀን 24 ሰዓቱ በሙሉ እግዚአብሔር በተናገረው ድምፅ ዋሽቶት ያ ነገር ነበር ተግባራዊ ሆነው። ኢየሱስ ጌታ ነው። ቅርጽ አልባ ህይወት አለ። ተናገር የተባለውን ደግመ ተናገር። አሜን። በመልእክተኛው አፍ የመጣውን ደግመ ተናገር። በተለይ ካሪስቶን ካንተ ድምጽ ካሪስ ነው ያለው። የሆነ መንደር ላይ አትቀላውጥ። we live by word, we live by spirit። አትቀላውጥ ኪዳን በሌለ ቦታ ነገርን ባልሰጠበት ቦታ ያንተ ነገር የለም። የተነገረ ነገር እኛ ፕሮፌቲክ ጄነሬሽን ምን ማለት በድምጽ ጀምረን በድምጽ እንጨርሳለን። የእግዚአብሔር ድምጽ አታጨናግፊ። የሰማው ነገር ተናገር። ኢየሱስ ጌታ ነው። በሞገስ መለቀቅ የድል ወሬ ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ይሄን የሕግ ቃል የወጣው ከማን አፍ ነው? ከሙሴ አፍ ነው። ሙሴ ካለ ውጭ ዝም ብለህ የሆነ ቦታ አትሄድ። እኔ የተለያየ ድምጽ ስሰማ እንደ አባሪ ቃል እንጂ እንደዋና አልወስድ። እንደዋና እምወስደው በዚህ ተልእኮ ላይ የሚመጣውን ድምጽ ነው። ሌሎች አባሪ ናቸው። አባሪ መጽሐፍ እውነተኛ አይደለም። ዋናው መጽሐፍ ነው ብለን አይደል እንደኛ 66 ያለው አባሪ መጽሐፍ ማጣቀሻ እንጂ ዋና አይደሉም። ማጣቀሻን ይዘው ዋና አርጋ አትሂድ። ድምጽህ መንገድ ነው። አትቀልድ። ድምጽ መንገድ ነው። ኢየሱስ ጌታ ነው። ዴስቲኒ ነው። በድምጽ አይቀለድም። በመለኮት ድምጽ አይቀለድም። የህይወቴ ክብር ያለው እዛ ውስጥ ነው። እግዚአብሔር አክብሮኝ ድምጽ አምጥቶልኝ፣ እግዚአብሔር አስቦኝ ድምጽ አምጥቶልኝ እንዴት እኔ አቀለዋለሁ? አይ ድምጽ ማቅለል የእግዚአብሔር ማቅለል ነው። ይሄን ቃል ማቅለል ታውቃላችሁ የዘላለም ህይወት ማቅለል እንደሆነ መጽሐፍ ነው ምናምን አንብተ ይሄን አሁን ቢያቀልሰው የዘላለም ህይወት እኮ ያቀላል። ብዙ መጽሐፍ አንብቤያለሁ፣ ታላልቅ መጽሐፍ። ይሄ ደግሞ ምንድነው ብሎ ሰው ቢያስብ እንደ አንድ መጽሐፍ ቢቆጥረው ህይወቱ እንደ አንድ ተራ ሰው ይሆናል። ይሄን መጽሐፍ በማክበር አይደለ እንዴ የዘላለም ህይወት የገባኝ? ዘላለም ርስት ያገኘሁት፣ ከአብ ቀኝ የተቀመጥኩት፣ የእግዚአብሔር ልጅነትን የተካፈልኩት፣ ሰማያዊ ዜግነትን ያገኘሁት፣ የመንፈስ ቅዱስ ማደሪያ የሆንኩት፣ የአብ መገለጫ የሆንኩት፣ የሰማይ ክብር መገኛ የሆንኩት ይሄን አክብሬ ነው። አይ ያከበርከው ነገር ያከብርሃል። በመለኮት ዓለም የምትይዘውና የምታከብረው ነገር ያንተን የህይወት ፍጻሜ ይወስናል። ኢየሱስ ክርስቶስ ጌታ ነው። ብዙ ባልተረዳውበት መጽሐፍ ቅዱስን ብዙ ባላወቁበት በዛ ዘመን ላይ ያከበርኩት የመጽሐፍ እውነት ከዛ ጊዜ ጀምሮ እስከ ዘላለም ያለው ህይወትን ቀየረው። መድረሻ የተቀየረው በዚህ እውነት ነው። መድረሻን ይቀየራል። የሰማው ድምጽ መድረሻን ይቀየራል። ዛሬ እንኳን አሜን ብለሽ ወጣሽ፣ መድረሻሽ ይቀየራል። ኮንሽስ መድረሻ ይቀየራል። ማይ ጋድ አንተ እኮ ሉዓላዊ ነው። ስሙም ኤሎሂም ይባላል። ስሙም አዶና ይባላል። ስሙም ኤልሻዳይ ይባላል። ስሙም ያህዌ ይባላል። አሜን። የኔ አምላክ ነው ከጅማሬ ፍጻሜን የሚናገር። የኔ አምላክ ነው ህይወቴን የሚያሳመረ። የኔ አምላክ ነው ባገኘሁበት ያልተወኘ። የኔ አምላክ ነው ያለሁበት ቦታን የሚቀየረ። የኔ አምላክ ነው። መጽሐፍ ቅዱስ ሲጀምር በመጀመሪያ እግዚአብሔር ይላል። በመጀመሪያማ በነገርሽ መጀመሪያማ በህይወት መጀመሪያማ በነገር መጀመሪያማ እግዚአብሔር ከሆነ ነገር ያማረ ነው። ብዙዎቻችን እኮ በነገራችን መጀመሪያ ወይዘሮ እንትን አሉ፣ አቶ እንትን አለ፣ ዜና አለ፣ ጓጎት አለ፣ ዘመድ አለ። በመጀመሪያ እግዚአብሔር ተሆነ በመጨረሻ ክብር አለ፣ በመጨረሻ ውበት አለ፣ በመጨረሻ ፈውስ አለ፣ በመጨረሻ ድል አለ። እንደነ ማህኖይ ቤት ዛሬ አንድ ሰው ቤት ተቀየረ። እንደነ ማህኖይ ቤት ዛሬ አንድ ሰው ድንቅ በሆነ አሰራር ተቀየረ። ድንቅ በሆነ ጉብኝት ተቀየረ። ኢየሱስ ጌታ ነው። ቢ ኮንሽስ ቢዚ የሆነ መስሪያ ቤት ላይ ግዴታ ኖርብህ። ስብሰባ እየመራም ቢሆን ስብሰባ እየተካፈልክ ኮንሽሱን ሲስተምንስ ኦፍ ፌቨር
ኮንግራቹሌሽን ራስን ባለ በቃ ራስን ፍቃዱ ኮንግራቹሌሽን ኤክስፔክት አሜን አሜን ኤክስፔክት ቪክቶሪ ፍቃዱ ኮንግራቹሌሽን አም ስፒኪንግ አሜን አሜን እየተናገርኩ ነው ለዓለም አቀፍ ሲስተሞችና አካሄዶች ሃሌሉያ አሜን አም ቴሊንግ ዩ እኔ ብዙ በረከቶች ከዚህ ምድር ሆኖ ያቀምዱ እኔ ከተለያየ አቅጣጫ አሜን ድምጻቸው እስከ ምድር ዳርቻ ተሰማ የኔ ቪክተሪ ካንተ ሰፈር ላይ መጣ ይችላል ኮነ ቦታ ግን ይመጣል ሜዶር ሃቲጋ ዲያባሪያ ሺላዶስ ካፋርላ ዲጋባ ኤርላ ዲያማንዶስ ካቫቸነማያ ወረዳ ላይ አስታስቀረኝም ክፍለ ከተማ ላይ አትይዘኝም ከተማ ላይ አትገድበኝም ማይ ቲንግስ ኢንተርናሽናል ማይ ሌቭል ኢዝ ሄቨንሊ ፍጻሜ ሰማያዊ ነው የኔ ነገር ዓለም አቀፋዊ ነው የተያዝኩት በመለኮቶች ነው እግዚአብሔር መንገዴን ያቀናል yes የመንደር ለቅሶ አቁሚ የመንደር ለቅሶ የሚለቀሰው በእድር ነው አሜሪካ ሀገር ስትሄድ እድር የለም አሉ ጃፓንማ እድር ያቆማሉ ኢየሱስ ጌታ እንዲገባችሁ ነው don't cry just a simple cry ኢየሱስ ጌታ ነው come on somebody ኢየሱስ ጌታ ነው I feel energy የሆነ ነገር ይሰማኛል ውስጤ አንበሳ ያለ ይመስለኛል የሆነ ኃያል ነገር ይሰማኛል ቲላራ ባላዲያ ጊያዚ ምን ነካ አጠቅላላ ሰው የጊያዚ ነው እንዴ በለው እስቲ ጊያዚ ምን ነካ አለቀልኝ ትላለህ እንዴ ማን ነው የሚያልቅለት የእግዚአብሔር ሕዝብ አልቆለት አያውቅም እጨርሳቸዋለሁ ያሉ ሲወርቁ አይተናል እመታለሁ ያለ ሲመታ አይተናል ካሪስን አቆማለሁ ያለ ሲቆም አይቻለሁ ሲበረከኩ አይቻለሁ ሲበተኑ አይቻለሁ የሚገርማችሁ 4000 ሰዎች ፊርማ ላይ ፈርመው ካሪስ እንደጀመረ ሊያስቆሙ የነበረ ቢሮ ሳይቀር ያወረዳ ፈርሷል ወረዳ 5 ይባላል ፈርሷል ወረዳው ራሱ የለም አሁን ኦኬ ሰራተኛው የሚል ህንጻው ራሱ ዘቀር የለም ያልኳቸው እነዚህ ነው አልሰማችሁ የነበረት ይዝላችኋል እዚህ የተሰበሰበት ወረዳ ይሄ ህንጻው ራሱ አይኖርም እኔ መሰለኝ እንደ በመሬት መንቀጥቀጥ በሆነ ነገር ነው እግዚአብሔር ሰፈሩን ጠረገና ወረዳው ራሱ የለም አሁን ሂድ ዛ ቡልጋሪያ ላይ ወረዳው ራሱ የለም ህንጻው እንኳን ተደርምሷል ኢየሱስ ጌታ ዳዳዳዳዳዳዳዳዳዳዳዳ ማንንም የምታቆመው አንድ ሰው ጮሆ ጊያዚ ይበልስ ምን ነካ በለው ልክ ጊያዚ እኮ ነው የፊቱ ልታጥብ ሲወጣ ተከቧል ወይኔ ቁርሴን እንኳን በደንብ ሳልበላ ልያዝ ነው አለ ማለዳሽን ማንም አይበላሽም የተጀማረ ማንም አይበላሽም አይ ፕሮፌሳይ ተነብያለሁ ለአንድ ሰው ማለዳህን ማንም አያሸንፈውም ማለዳህን ማንም አይበላሽም ገና ተመርቀህ ሳጨርሰ ገና ክብረህ ሳጨርሰ ገና አገልግሎት ሳጨርሰ ማለዳህን ማንም አይበላሽም ወይኔ አረ ጌቶች አለ ጌቶች ምን ሆነ ነው ይላል ኮስቶና አረ ጉድ ሆነናል ገና በማለዳው ምን ነው ተከበናል እኮ ጉድ ሆነ አለቀል ሲል ጊያዚ ይበለው ኢየሱስ ጌታ ነው ሜቶራባ ዲያባ እኔ ከሰማይ ነገድ ነኝ የከበበኝን አውቀዋለሁ የሸፈነኝን አውቀዋለሁ የሚከተለኝን አውቀዋለሁ የጠራኝን አውቀዋለሁ የቀባኝን አውቀዋለሁ ያዳነኝን አውቀዋለሁ ከሲኦል ያወጣኝን አውቀዋለሁ አለቀልናል አንተ ለነብይ አለቀልን ይባላል አትሊስት ነብይን እኮ ማለት ያለበት መንገዱ ቤት ነው ለመሮጥ እንኳን ሮጠ ማምለጥ አላ መንገዱ ቤት ነው ትላለህ እንጂ አለቀልን ትላለህ ነብይ እኮ ነው በዚህ ጋር ሩጥ ቢል እኮ ታመልጣል አለቀልን ለነብይ አለቀልን አይባልም ነብይ መንገዱ እንዴት ነው እንደዚህ ይሆናል ምን ይታያል ነው አለቀልን ጌታ አለቀልን ምን ነው አይ ኮንሺየስነሱ ከተማዊ ነው ኮንሺየስ ምን ለዚህ እኮ ነው ትሪፕል ፖርሽን የሚባል ቅባት እንዳናነብ ያደረገን ጊያዚ እኮ ለዚህ የጊያዚ መንፈስ ይመታ ሌላኛው ሌቭል እንዳይገለጥ አንተ ኤልያስ እኮ ያመጣው ዓለም አለ ኤልሳ ደግሞ ያንን ዓለም ጨመረው ጊያዚ ጋር ሲደርስ ምድር ነው የሚያው ከተማ ነው የሚያው ወረኛ ነው ሰፈርተኛ ትላልቅ ሚኒስትሪዎች እኮ በመንደርተኛ እኮ ነው የሞቱት
ቅባት ማስቀጠል ሲገባ ሰፈር ታያለ እንዴ? እኔ እኮ አም ኤክስፔክቲንግ የሚራከለ አንተ የሆነ ነገር እየጠበቅኩ እኮ ነው። የሆነ ነገር ይዘህ ስትመጣ የሆነ ብራንች የሆነ ክብር የሆነ ሀብት ይዘህ እየጠበቅኩ አንተ መጥተህ መንደር ላይ አለቀልኝ ይራራ አልቀልህም። ማን ያለው አም ኤክስፔክቲንግ ሰምቲንግ አንተ አየ ጊያዚ ከሌለ መነጠቅን እንኳን ያስቀጥራል። ኤልሳ ስላለ ነው ኤልያስ የተነጠቀው። ጊያዚ በሌለበት ቅባት ለማን ይሰጥ? በቃ እዛው ይዘት ቆርጣል። የሚነጠቀውን ሰውዬ እንኳን ያስቀረው ይሄን ጊያዚው ዛሬ ተመቱ ይሆኑ። እኔ ጊያዚ አይደለም በሉ። አየ ከዚህ ከሚታይ ያለፈ ነገር አያይማ። ከከበበው ነገር አያይ ከበቃ ከዛ ውጪ የማይጣቀም የለው። የሱ ሪያሊቲ የጊያዚ ሪያሊቲ የተነገረው ነው። በቃ ጠላት የፎከረው ፉከራ የህይወቱ መጨረሻ ይመስለው ያሉ ነገር እንዴት መጨረሻ ነው ለታምናለህ? እንዴ ክርስቲያን አይደለው እንዴ? መንበርከክ የሚባል ነገር አለ። መንበርከክ እኮ ጉልበቴ ላሳመም አይደለም፣ ሰማይን ልከፍት እኮ ነው። የምጸልየው ክብርን ልገልጥ ነው። ያስ የምንበረከከው ሃይማኖታዊ ስራ ስለሆነ አይደለም። ኖ አምላኬ ይሰማል። አንድ ሰው ጮሆ ሰምቶ የሚመልስ አምላክ አለኝ ይበል። ለዚህ ነው ለነብዩ መጣው ወደኔ ጩህ አንተም አታውቀው አዲስና ታላቅ ኃይለኛ ነገር ምን እላለሁ አደርጋለሁ፣ አሳያለሁ። ኢየሱስ ጌታ ነው። እኔ የማየው መከራ አይደለም። የጸለይኩበትን አያለሁ፣ የጮኩበትን አያለሁ፣ ያመንኩትን አያለሁ፣ የተከተልኩትን አያለሁ። መሀል ላይ አልቀረም፣ ተይዤ አልቀረም። ሰማይ ከኔ ጋር ነው። የክብር ዓለም ከኔ ጋር ነው። የቅባት ዓለም ከኔ ጋር ነው። የበረከት ዓለም ከኔ ጋር ነው። በዘመናችን ያስቸገረ ለዚህ ነው ብዙ ወረኛ ክርስቲያን ያለው። በቃ የታየው ነገር ሁሉ መጨረሻ የሚመስል ጉድ የሚል ነው የበዛው። ጉድ እንደዚህ እኮ ተባለ። አጀጀጀ እውነትሽን ነው ተባለ። እንደዚህ ተባለ እኮ አረ እውነትህን ነው ብራዘር። የተባልከው ነገር ይዘናክ ፈልግ። አንድ ሰው ወረኛ አይደለም የሚያስፈልግ የሚጸልይ ሰው አሜን። ፈልግ አንደኛው በቃ ይሄን ተበያለው እንቀይረዋል። እስቲ ችልችን ያስ ሬሳ በስተል መልአኩ ይሰማሃል፣ ሰማይ ይሰማሃል። ለራሶ ፓይስተል በቃ አሜን። ልክ ማኑኤል እንዳለው ትናንት ሚስቴን ያገኛት ያ መልአክ ይመለስ፣ ያ መልአክ ይምጣ፣ የእግዚአብሔር ሰው ይምጣ ሲል መልአኩ መጣ። እግዚአብሔርም ሰማ፣ መልአክ ላከለት ይላል። እኔ አምናለሁ ኮንግራቹሌሽን የሚያስሩ መልአክ ይላካል፣ በር የሚከፍት መልአክ ይላካል፣ ነገር የሚያቀና መልአክ ይላካል። አያስፈልግም እጂ ተባለ እንዴ? አያስፈልግሽም ተባለ እንዴ የሚል አይደል የሚያስፈልግሽ። አብሮ የሚማልድ ነይ እንጸልይ። በቃ ኢየሱስ እናትሽ ታማለሽ እንጸልይ፣ ታማሃል እንጸልይ፣ በር መሳረት ነሰ ቢዝነስ አልሆናል እንጸልይ። አሜን። እንደዛ የሚያስፈልግ እንጸልይ የሚል ነው። አሜን። እስቲ አብረን ወክ እናድርግ፣ እንሂድ፣ እስቲ ሱቅ አብረን እንሂድ። አሜን። ሄዶ ዘመናም አይገርም ቢዝነስ የለም የሚል አይደለም። አብሮ ተያይዞች በኢየሱስ ስም ነሳ። እግዚአብሔር አምላክ ተናግሮናል። በሞገስ ቅባት ሃሌሉያ ድል ይሆናል ብሎናል። ድል ይሆናል እህቴ፣ ድል ነው ወንድሜ፣ አይዞሽ አለሁልሽ ጸሎተ እራባዳዳ ሳፓያማ። እኛ የሚያደግም ሰው አንፈልገም፣ ጎታች አንፈልገም፣ ተስፋ የሚያስቆርጥ አንፈልገም። አልቆልናል። we are finished አልቆልናል አለ። ምን ሆነ ነው ሲያይ እነሱን አይተ ነው መሳሪያቸው፣ ቁጥራቸው፣ የቁጥራቸውን ብዛት፣ ዩኒፎርማቸው፣ የላካቸው ንጉስ አይተ ነው የፈራው። አንተ እኛ እኮ የነገስታት ንጉስ የጌቶች ጌታ እኮ ነው። ከላካቸው ንጉስ ይልቅ በዙፋን ያለው ንጉስ ይበልጣል። እንደዚህ ያለው እሱ እኮ ወደ ሰማይ እንኳን አላከም እኮ። ኧረ የተቀባውበት ይበልጣል አለ ጌታ። ወይ ያለው አምላክ እባክህ ነው ዛሬ እንኳን አትሊስት ከመንደር እይታ አውጣው፣ ከሰፈር እይታ ምን በለው አውጣው። በቃ እባክህ ጌታው ዛሬ ብቻ በቃ ዛሬ ይይና ይግባዋል። አይኖቹ ከፈሲል አይኖቹ ሲከፈት ሌላ ዓለም አለ ለካ። ኧረ ሌላ ዓለም አለ። እግዚአብሔር ምስክሬ፣ ሌላ ዓለም አለ። ከፍ ያለ ዓለም አለ። የከበረ ዓለም አለ። የላቀ ዓለም አለ። ከኔ ጋር የቆመ ለየት ያለ ዓለም አለ። የሚያግዘኝ ዓለም አለ። የሚረዳኝ ዓለም አለ። ሲከፍት እንዴ ምን ነው አለው። ቀጥሎ ያለው ነው የሚገርመኝ።
ኧረ ሰራዊቶች አላለም። የእሳት ሰረገላ ወሬው ተቀየረ። የእሳት ሰረገላ በተራሮች ላይ ቁጭ ብሎ ይታዩኛል። ታዲያ ችግሩ ምን ነበረ? ችግሩ ምን ነበር? ኮንሸሱ የደለደለ ነው። አይታየውም ነበር። ማህራባላ አየ አይታየውም። የእሳት ሰረገላ አይታየውም። የክብር ዓለም አይታየውም። ለምን? የመንደር ልጅ ነው። መንደራዊ ነው። መጨረሻም እኮ መንደር ላይ ነው የቀረው። ለምጻም ሆኖ ነው የቀረው። አየህ፣ መንደራዊ ነው። የሰፈር ሰው ነው። ሰማይን አይመለከተም። የመላእክቶችን ዓለም አይም የእግዚአብሔርን አሰራር አይገባውም። የሚያየው ምንድነው? ጋሻ ነው። የሚያየው ምንድነው? ጦር ነው፣ ጎራዴ ነው፣ ሰይፍ ነው፣ ፉከራ ነው፣ ልብስ ነው፣ የወታደር ዩኒፎርም ነው። የድሮ ሰራዊት እንደውም ታውቃለህ፣ ያስፈራርኩ አለባበሱ ነው። እስከ ላይ ግጥም አድርጎ ብረት ለብሶ ምናምን ሲመጣ ኳ ሲመጣ ያስደነግጣል እኮ አንተ። በቃ ጆሮ ይከብዳል፣ አይን ላይ ይከብዳል፣ ሽታ አላቸው። በቃ መሬቱ ይነቃነቃል። አንተ መሬት ካነቃነቀ ኢየሱስ ጌታ ነው። ዓለምን የሚያነቃንቀው ይበልጣል። ሰማይን የፈጠረው ይበልጣል። ምድርን ያቀና ይበልጣል። እሱ የኔ አምላክ ነው። የሰራዊት አምላክ ሲከፍት አይኑ ሰራዊት አለ። ጌታ ያለ ኧረ ለካ እይታ ነው አለ። ለካ የእይታ ችግር ነው አለ። ከዛ እንደዚህ አለ። ምን እንዳደረጋላችሁ? ከነሱ ጋር ካሉት ይልቅ ምን ይላሉ? ይበልጣሉ። እውነት ይበልጣሉ አሉ። አይኑ ሲከፍት እውነት ይበልጣሉ። እንደዚህ የፈራቸው ሰራዊቶች እኮ አለ በአንድ ድምፅ እውር የሚሆኑ ናቸው አለ። ፒው ሲላቸው እውሮ እየመራቸው ወስዶ ሌላ ከተማ ከተዋቸው በኋላ አሁን እዩ አላቸው ነው ሲመለ ሲነቁ አዲስ አበባ ተልከ ራስን አዳማ ስታገኘው ማለት ነው። አዲስ አበባ እኔ ጋር ተልከ አያት አጥቢያ ራስን አዳማ መሃል ከተማ ላይ ስታገኘው ወይም ባህር ዳር ራስን ስታገኘው እግዚአብሔር የጠላቶቻችሁን መንገድ እንደዛ ቀለበሰ። የጠላቶቻችሁን መንገድ እንደዛ ቀለበሰ። ከኔ ጋር ያለው ይበልጣል በርስ የከበበኝ ይበልጣል በርስ የያዘኝ ይበልጣል በርስ የሰወረኝ ይበልጣል በርስ ዜላራ ኢየሱስ አንድ ሶስት ኢየሱስ ይበል። እንድ ቅስም ጥራ ውስጥ ኢየሱስ በርስ አራውንም ከፍ አድርገህ ጥራ ውስጥ ምክራቸው በእኔ ቤት አይሰራም። ምክራቸው በእኔ ቤት አይሰራም። በዚህ ሳምንት ድንቃ ድንቆች ይሆናሉ። 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 ድንቃ ድንቆች ታውቃላችሁ። የኔ አቅሜ ከያስኩት ማይክ ይልቅ አብሮኝ ያሉ መላእክቶች ናቸው። በእውነት የሚሉ አይዞህ ውስጤ ያለው ቅባትና በዙሪያ ያለው ዓለም ይበልጣል። ታዲያ ኦፍ ኮርስ ይሄ ነገር ለመግባባት ያስፈልጋል እንጂ ይሄ ነገር አይፈውስ፣ ይሄ ነገር መገለጥ አይሰጥ። ኢየሱስ ጌታ ነው። አረ አሜን፣ አረ አሜን። በማይታየው ዓለም እንረዳለን። በማይታየው ዓለም እንደገፋለን። በማይታየው ዓለም እንባረካለን። የማይታየው ዓለም ለኛ አብሮን ቆሟል። የማይታየው ዓለም የሚታይ ነገር ለማድረግ ከኔ ጋር ቆሟል። አንተ ወደፊት አይደለም እኮ ሪቨርስ ራሱ የሚያመጣው ነገር አለ። ወደ ኋላ መሄድ መንገድ ይከፍትልሃል። እግዚአብሔር ሰው እንግዲህ ትላልቅ እግዚአብሔር ሰው እዚህ ጋር ተሰለፉ። እግዚአብሔር ነው በቃ እዚህ ጋር እንደዚህ ተሰለፉ እንጂ ኢየሱስ እነዚህ እግዚአብሔር ሰዎች ናቸው። እነዚህ እግዚአብሔር ሰዎች ናቸው። አሜን።
እንዶ አትሊስት የሆነ ሰው ብትልሽ የተቀቡ ናቸው። እግዚአብሔር መንፈስ አለባቸው። አሜን 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 አሜን። ይኸውላችሁ ኢየሱስ ጌታ ወደ ኋላ መሄድ የራሱ የሚያስከፍተው በር አለ። ኢየሱስ ጌታ አለ። አረ ኢየሱስ ጌታ አለ። ስለዚህ ለምሳሌ ሲጠቀምባቸው ሌላ ነገር እንዳታስቡ ማለት ነው። እነዚህ አሜን አሜን ንቅናቄን የገደቡ ወደ ኋላ የሚጎትቱ እየሰማችሁ ነው አሰራሮች ናቸው። ኢየሱስ ጌታ ነው። ወደ ኋላ የጎተቱኝ ራሱ ከኔ ጋር ያለው ዓለም የመላእክቶች ዓለም ከኔ ጋር ያለው የክብር ዓለም በእነሱ ሕይወት ላይ የሚያመጣው ተጽዕኖ አለ። የመጡት በሙሉ ኃይል ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የኔ አንድ እርምጃ በእነሱ ሕይወት ላይ የሚያመጣው ተጽዕኖ አለ። የዛሬ ከዚህ በኋላ በአንቺ አንድ እርምጃ በሆነ ዓለም ላይ ተጽዕኖ ያመጣል። እያያችሁ ነው? እያያችሁ ነው ወይ? የኔ አንድ እርምጃ የሚያመጣው ነገር አለ። የኔ አንድ እርምጃ የሚያመጣው ነገር አለ። የኔ አንድ እርምጃ የኔ አንድ እርምጃ ትናንሽ ሰዎች አይደሉም። ይገባል። ምን ኦፕሬት የማረግበት ዓለም ዝም አይልም። ምሳሌ የሰጠው እንኳን እንደሆነ አውቆ ዝም አላላቸው። ለምን? ከቃሌ ጋር ነው የሚሰራው። እንኳን በጠላት መንደር እዚህ ጋር እንኳን ምሳሌ የሰጠው ያኛው ዓለም ደስ ተገለጠ። እማነኝ ሪል በሆነ ዓለም ላይ ሂያ በሆነ ዓለም ላይ ካንተ ጋር ያለ የመላእክቶች አሰራር ካንተ ጋር የክብር አሰራር በር ይከፍትልሃል። በረከትን ያገናኛል። ድልን ይሰጣል። የሚያቆም በር የለም። የሚይዝ ሰራዊት የለም። የሚያቆም ኃይል የለም። ጨለማ ተመቷል። ጂሰስ Angels are under operation. መላእክቶች ስራ ላይ ናቸው። የክብር ዓለም ተገልጧል። የክብር ዓለም ተገልጧል። ታምር ሆኖልሻል። በረከት ሆኖልሃል። ኃይል ተለቋል። ክብር መጥቷል። ድል መጥቷል። በእግዚአብሔር ጸጋ ኢምፖርት እየሆናችሁ እየታጠቃችሁ ሰማይ ከናንተ ጋር እየቆመ ነው። ክብሩ ከናንተ ጋር እየቆመ ነው። ቅባቱ ከናንተ ጋር እየቆመ ነው። እግዚአብሔር ያግዛሃል። የመላእክቶች እርዳታ አይጠፋብህም። ያንተ ገንዘብ፣ ያንተ በረከት፣ ያንተ ስራ ባለበት ቦታ መልአክ ዛሬ ወጥቷል። መልአክ ዛሬ ወጥቷል። ኬስ ባለበት፣ ፋይል ባለበት፣ ጉዳይ ባለበት መልአክ ወጥቷል። መልአክ ወጥቷል። ልንገርህ አንተ በር ሳታንኳኳ ቀድሞ የገባ መልአክ፣ አንተ ቀጠሮ ሳትይዝ ቀድሞ የገባ መልአክ፣ አንተ ዛብራ ሳትሄድ ቀድሞ የሄደ መልአክ፣ አንተ ነገር ሳትጀምር ቀድሞ የሄደ መልአክ። ኮንሸሱን ያኛው ዓለም ካንተ ጋር ቆሟል። አምላክ ካንተ ጋር ነው ያለው። እግዚአብሔር ካንተ ጋር ነው ያለው። የምታገለግል ሰው አትፍራ። ሂድ። እግዚአብሔር ድል ይሰጥሃል። እግዚአብሔር ሞገስ ይሆናል። ቃልህን ያከብደዋል። ጸሎትን ይፈጽመዋል። ታምር ያደርግልሃል። እርምጃን ያከብደዋል። yes በሽታ በፊት ይርበረበዳል። ጨለማ በፊት ይመታል። ሂድ፣ ስበክ፣ ሂድ፣ አገልግል። ሰማይን ወክለህ ነው የምትሄደው። ሂድ፣ አገልግል። ዛላራባዲያም ኢየሱስ 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 ሳላራላዲያ እንቅፋቴው ነገር ከመንገዳችሁ ተነስቷል። የጎበጠው ነገር ከመንገዳችሁ ተነስቷል። የከለከለ ከመንገድ ላይ ተነስቷል። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ተከበል ሊሆን ይችላል። የተከበብከው በሰው አቅም ነው። የተከበብከው በመንፈሳዊ ወይ በአጋንንታዊ አቅም ነው። ከከበበ ይልቅ የቀጠረህ ይበልጣል። የከለለሽ ይበልጣል። የያዘሽ ይበልጣል። ልዩነቱ ግን ምንድነው? ግያዚያቱን የሳሰረገላ ሆኖ ተከብብ ያለው አትበል። የሰራዊት ቁጥር አትቁጠር።
ከነሱ ጋር ያለው ህዝብ ብዙ ነው አትበል። ኮኔክሽን አለው አትበል። ኮኔክሽን አላት አትበል። የጠላትሽን አቅም ቁጠሪ። ማን አለሽ? የአምላክሽን አቅም ቁጠሪ። ካንቺ ጋር ያለውን ቁጠሪ። ገብርኤል ብለህ ጀመር፣ የምስራች ትሰማለህ። ሚካኤል ብለህ ጀመር፣ ውጊያ ይሆንልሃል። መልአክ ቁጠር፣ መልአክ ቁጠር። ብርቱ የሆነ መልአክ እየፈለግ ቁጠር፣ ቁጠር። ኢየሱስ ጌታ ነው። እልፍ አላፍ መላእክቶች ከኔ ጋር አሉ። የሰማይ ሰራዊት ከኔ ጋር ነው። ነገርን የሚያቀና መልአክ ከኔ ጋር ነው። የበረከት መልአክ ከኔ ጋር ነው። የብልጽግና መልአክ ከኔ ጋር ነው። የፈውስ መልአክ ከኔ ጋር ነው። የድል መልአክ ከኔ ጋር ነው። የድምጽ መልአክ ከኔ ጋር ነው። የራእይ መልአክ ከኔ ጋር ነው። ከኔ ጋር ነው። ከኔ ጋር ነው። እኔ ሁሌ በድፍረት እናገራለሁ። ናይሮቢ ከተማ ላይ የናይሮቢ ሌቦች በዛ ዘመን አሁንም ከባድ ሊሆን ይችላሉ። ከባድ በነበርበት ጀግና የተባለ መሳሪያ ይዘ ብቻ እንዳገኙ እስከ መሳሪያ ነው የሚያዋርዱ። መሳሪያ ይዘ በግሩፕ ካላገኛችሁ መሳሪያ ይዘ እኔ ወታደር ከሌባ ጋር ሲታኮስ አይቻል እንደ ፊልም ናይሮቢ ከተማ ላይ ባይኔ አይቻል። እዛ ከተማ መካከል እኔ ምስኪን የእግዚአብሔር ባሪያ የእግዚአብሔር ድምጽና ልሳን እንጂ ምን አለኝ? እዛ መካከል ነው እግዚአብሔር መልአኩን ልኮ እነዛ አራት ሌቦች እየዘረረልኝ ዘረረ ስል መሬት ላይ ያንጠባጠባቸው መልአኩን ልኮ በሰው ከተማ ናይሮቢ ከተማ ላይ ለስሙ ክብር ይሆንላታ፣ ለስሙ ክብር ይሆንላታ። ስንቴ ከመኪና አደጋ ስንቴ ከስንት ሞት እንዳመልኩ ብታውቅ። ለምን ካልከኝ አንተን የሚጠይቅ አይተኛም አንቀላፋም። አንቺን የሚጠብቅ አይተኛም አንቀላፋም። ቢ ኮንሽንስ ስለዛኛው ዓለም በቃ የትም ስትሄድ አስብ አምላክ እንዳለ። የሲኦል መልእክተኛ ትሆነ እያዋራው ጸጥ ይላል። እስትንፋሱ ይሰረቅበታል። እግዚአብሔር እኮ አሁን እንደዚህ እያወራው እንደዚህ ቢወስድብኝ መናገር እንደማንችል ታውቃላችሁ። እንደዚህ እንኳን እያወራው በቃ ብሎ ስብስብ ቢያደርገው ትንፋሼ ወድቃለሁ እንጂ እቀጥላለሁ እንዴ? አልቀጥልም። እስትንፋስ እኔማ ከሚሆንብኝ ነገር የተነሳ ምስክርነቶችን በደፍተር ይዤ ጽፌ እመጣለሁ። ኮንግራቹሌሽን ተአምሮችን በብዙ እቅፍ ሻላራባል ኮንግራቹሌሽን ኮንግራቹሌሽን። ሰማይ ከኔ ጋር ነው። ኮንግራቹሌሽን። የእግዚአብሔር ክብር ከኔ ጋር ነው። ኮንግራቹሌሽን። አንድ ሰው ጮህ ኮንግራቹሌሽን ይበል። አንድ ቁጭ በሉና ሁለት ጥቅስ ሶስት በቀን ጨርሳለሁ። እጸልያለሁ። ከዛ እስቲ የሆነ ነገር የተሰማችሁ ኖ ሁሉ ነገር ነው ያልሰራ። እግዚአብሔር ያገዛኝ ዘንድ የላከው መልአክ አለ። መልአክ ወጦልኛል በሉስ። ሁሉን አብኩቼ ነው ያልጋገር። ማን ያል እኔ ተኝቼ መልአኩ ሊጋግር ይችላል። ተቆስ እንጂ ከየት አመጣ አይባልም። ማሱ ፍጥነት ነው በቃ። ከዚህ እኔ ሾላ ገበያ ሊሄድ ባሰብ የሚፈጅብኝ ሰዓት አለ። ዱቄት ያለው እዛ ቢሆን ማለት ነው። ያ ነብይ ተኝቶ እኮ መልአኩ እኮ ይጋግር ነበር። ምድረ በዳ ላይ ቀስቅሶ ትኩስ ነው ያበለው። አልቆየም ራሱ ትኩስ በእውነት ብላችሁ እኮ ያኛው የክብር ዓለም እኮ አክሰሱ ሰፊ ነው። ተከለከልኩ አትበል። የተከለከልከው አንተ ነህ። ለዛውም በስጋ እግዚአብሔር በአንተ ላይ ባስቀመጠው ክብር እንኳን አልተከለከልክም። የተከለከልከው አንተ፣ የተከለከልሽው አንቺ፣ የተገደብከው አንተ፣ የተያዝከው አንተ። እሱ አልተያዘ። ኢየሱስ ጌታ ነው። ሁሉን ያደርጋሉ አትበል። የሚያደርግ አምላክ አለ። የሚሰራ አምላክ አለ። የሚያከናውን አምላክ አለ። የሚሰራ አንድ አምላክ አለ። የሚያከናውን አንድ አምላክ አለ። ኢየሱስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። የተወዳጅ ፌመስ የሆነው ጥቅስ አንብብላችሁ ዕብራውያን 1:14 ላይ ዕብራውያን 1:14 በጣም ፌመስ ስክሪፕቸር ነው። የማያዝ አለበት በጭንቅላታችሁ ራሱ። ዕብራውያን 1:14 በጣም የተወዳጅ ታዋቂ ጥቅስ ነው። መላእክት ያወጣ ሰው መላእክት ምንድን ነው የሚለው? ዕብራውያን ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 14 እሺ፣ አዲሱ ላይ ይሄ ልክ አይደለም። የድሮ ላይ ልክ አይደለም። እንትኑ ሁሉ መላእክት የሚለው የትኛው ሁሉ ነው የሚያወራው?
የውያወር ያለው ስለ መላእክት ሁሉ ነው። ምንድነው የሚለው? መልአክ ምን? The totality of angelic realm works for me. መላእክት ሁሉ አንድ መልአክ ነው? ሁለት መልአክ ነው? ሶስት መልአክ ነው? አይደለም። እግዚአብሔር በመልአክ ዓለም ውስጥ ያስቀመጣቸው መለኮታዊ ድርጊቶች አሉ። መለኮታዊ በረከቶች አሉ። መለኮታዊ በረከቶች አሉ። ባይዘው ፎስ በመልአክ እንደሚመጣ አውቃላችሁ? በደንብ ይሆናል። መልአክ ይወርዳል ውሃውንም ይነቀንቀው ነበር ይላል። ቀድሞ የገባ ሰው ምን ይላል? ይፈወሳል። ኢየሱስ ጌታ ነው። ያ መልአክ ከመለኮት ዘንድ ፈውስን ይዞ ይመጣል። እሺ እንዲገባችሁ እያንዳንዱ መልአክ የመለኮት ጉብኝት ምንድነው ብያችኋለሁ? መንገድ። የመለኮት ጉብኝት ምንድነው? መንገድ። የመለኮት ጉብኝት መጠቀሚያ ይወርድ ነበር። የማኖሄ ሚስት እኮ ያረገዘችው መልአክ ነግሯት ነው። አልሰማችሁ? የማኖሄ ሚስት ያረገዘችው ማን ነግሯት ነው? መልአክ መጥቶ ምን ትያለሽ? ታረግዣለሽ፣ ልጅ ትወልጃለሽ። ኢየሱስ። እሺ መላእክት ሁሉ መዳንን የሚወርሱትን መዳን የሚወርስ ሰው ማን ነው? እዚህ እሺ ምን ለማለት ነው የሚመጡት? ምን ለማለት? ለማገልገል የሚላኩ አገልጋይ መናፍስት አይደለም። ለማገልገል የሚላኩ አያችሁ። የመላእክቶች ስራ በተፈጥሮ ዓለም ላይ የዳኑትን ማለት ነው ለማገልገል። ኢየሱስ ጌታ ነው። በድሮ ላይ ደግሞ ለማገዝና ምንድነው የሚለው? ኢየሱስ እኔ መለኮታዊ እርዳታ በመላእክቶች በኩል አለኝ። ለማገዝና ለማገልገል የሚላኩ ለማገዝና ለማገልገል ምኖች? መላእክቶች። እነማንን? አንቺን፣ አንተን፣ እኔ በሉ እስቲ። ከመላእክቶች እርዳታ አልጎልም በሉ እስቲ። እኔ ማድረግ የማልችለው በሉ እስቲ። እግዚአብሔር የላከው መልአክ ያደርግልኛል። ዝም ብሎ አብሮ ይዞራሉ አይደለም። ለምሳሌ የበረከት መልአክ ለምን ካንተ ጋር አብሮ ይዞራል? እግዚአብሔር በልዩ ዓላማ ለበረከት አገልግሎት ካለየ በስተቀር በረከት በሚያስፈልግ ሰዓት ቱር ብሎ ይመጣል። አየህ፣ ቆፍረም የምታበቅለው ሊሰራ ይመጣ መልአኩ። ቆፍረም ቢያለ ድርቅ ብሎ ምናምን ይመጣና አንተ ተኝተህ እሱ ያጠጣላል ውሃ። ያንተ ቤት ብቻ ውሃ አለው። ያንተ ቤት ብቻ ማዕድን አለው። ያንተ ቤት ብቻ ፍሬያማነት አለው። ያንተ ቤት ብቻ ያንቺ ተክል ብቻ ፍሬ ያበቅላል። አሜን ላለ ሆኖለታል። ኧረ ቢዝነስ በዚህ ዘመን አይሰራም። በዚህ ዘመን ነው ቢዝነስ የሚሰራው ለክርስቲያን። በዚህ ዘመን ቢዝነስ የሚሰራ በለው። እንዴት ነው ስራ ስለሆነ ታውቅ የለ አየሩ ይላሉ። አየሩን አላውቀውም። እኔም የማውቀው የሰማይን አየር። አየሩን አውቃለሁ። ምን ታውቃለህ? አየሩ ልንገርህ። አየሩን መስማት የሚፈልግ ተባረክ። ያቺ ሳቋ ራሱ ደስ ይላል። እስቲ አየሩን መስማት የሚፈልግ አየሩ እንደዚህ ነው። አየሩ እንደዚህ ነው። የሞገስ ቅባት ባንተ ላይ አለ። አየሩ ሞገስ ነው። አየሩ ሞገስ ነው። ፍጻሜው ድል ነው የምትባለው። ኮንግራቹሌሽን እንኳን ደስ አለሽ ትባያለሽ። ፍጻሜ ድል ነው። አየሩን ልንገርህ፣ ሞገስ ይባላል። እንዳሰማለ ሞገስ ይባላል። ለመነገድ እንደዚህ ዘመን የሚመች ጊዜ የለም። ለምን ሲባል ይሄ ጊዜ ማን ጊዜ ነው? የጌታ ጊዜ ነው። የተወደደች የእግዚአብሔርን ዓመት ምን እንድል እናገር ዘንድ። አንተ የተወደደ ዓመት መልካም ዓመት ተነግሮ ነው የሚመጣው። እኔ ልናገር፣ መልካም ሳምንት ሆነልህ፣ መልካም ወር ሆነልህ። የተወደደች የእግዚአብሔርን ዓመት የተወደደች የሚለው ታውቃላችሁ? የሞገስ ዓመት ማለት እኮ የተወደደች የእግዚአብሔር ዓመት አውጅ ዘንድ እግዚአብሔር ምን ብሎኛል? ልኮኛል። የተላከው ዓመት እንዲያውጅ ነው። አንዳንድ ሰው እኮ ዓመት እንዲያውጅ ተልኳል። በተለይ ፍቃዱ የሰውን ቃል ለመቀየር ተልኳል። እኔ ዘመንሽን ቀየርኩት፣ ቀንን ቀየርኩት፣ ሳምንትን ቀየርኩት፣ ሳምንትሽን ቀየርኩት። የተወደደ የሚያመች በረከት ያለበት ድል ያለበት ጤና ያለበት ሃሌሉያ ሃሌሉያ
ጌታዊ በኢየሱስ ስም ይሄን ነገር እዚህ ቤት ጥለውት እንዳይሄዱ ይዘውት ይሄዱ። በኢየሱስ ይሄን መንፈስ ይዘውት ይሄዱ። ይሄን ድምጽ ይዘውት ይሄዱ። ዛፓራ ባላድ ሼላራ ባላራባድ የተወደደች ነው። የተወደደ ዓመት ይሄ ሳምንት የመላእክቶች እርዳታ ሳምንት ነው። እንደ እግዚአብሔር ሰው በእግዚአብሔር መንፈስ እናገራለሁ። እዚህ ቤት ያላችሁ አሜን ያላችሁ ይሄን ዓለም የምትረዱ ይሄን ዓለም የተገባችሁ የእግዚአብሔር አሰራር የምታምኑ አንድ በቀኝ በፊት በኋላ በሰው መልክ በመንፈስ አሰራር በራእይ በህልም በተገለጠ አካሄደ በሁኔታ መላእክቶች ወጣውላችኋል። መላእክቶች ወጣውላችኋል። መላእክቶች ወጣውላችኋል። እርዳታ፣ በረከት፣ ኮኔክሽን፣ የተከፈተ በር አሰራር ሆነላችሁ። ማቴዎስ 4 ላይ መብላችሁ አንዳንድ ሰው ቅባት አይበጣም እንትና አይበጣም ይወላችሁ። ጌታ ኢየሱስ በሉ እስቲ በመጥምቁ ዮሐንስ ከተጠመቀ በኋላ የእግዚአብሔር መንፈስ በእርግብ አምሳል ተቀመጠበት። መቀባቱ ተረጋገጠ። አንደኛ የእግዚአብሔር ልጅ ነው። ሁለተኛ የሥላሴ አንዱ አካል የሆነ መንፈስ መጥቶ ምን አለበት? አረፈበት። አሁን እሱ መልአክ ምን ያደርግለታል? መልአክ ምን ያደርግለታል? ታምር በችሁ ንግግሩ ይፈጸማል። ሁሉ በችሁ ሁሉ ነገር ቃል ስጋ ሆኖ በስጋ ወራት ነው የማወራችሁ። መንፈስ ቅዱስ ወርዶበት ሙታን የሚያስነሳ ቅባት ላይ አርፎበት መልአክ ምን ያደርግለታል? ይሄ የሰነፎች ቋንቋ። ኢየሱስ ግን እንደዚህ አላለም። ማቴዎስ 4 ላይ እንሂድ። ገና እንደተቀባ ለሰው ገና ትኩስ ቅባት አርፎበት ሼላል ማቴዎስ 4 ላይ ሄደ። ከተፈተነ በኋላ ከዚያም ዲያብሎስ ትቶ ሄደ ይላል። መላእክት መጥተው ምን አሉት? ቅድም ያልኩ ምንድነው? መላእክት የዳኑትን ለማገልገል የሚላክ ዛሬ የተላከ መልአክ ወጣለ። ተገለገላችሁ። በመላእክቶች ተገለገላችሁ። በመላእክቶች ተገለገላችሁ። ኢየሱስን እኮ ነው ወንድሜ። እኔን ተወኝ እናቴ ቤት አባቴ ቤት አክስቴ ቤት አጎቴ ቤት ያለው ጥንቆላ ብዛት ቅድሚያቴ ደጋሚ ቅምቅማቴ ሟርተኛ ያኛ ቅምቅም ምንጀላቴ መናፍስት ጠሪ ይወላችሁንም ነው ሰራ እኔ ዘሬ ቆጣ የሁሉም ቤት ማለቴ ነው። ቄስ ናቸው ተብለው ደጋሚ ናቸው የሆነ ነገር ይቆጥራሉ። ገበሬ ነው ብለናቸው መናፍስት ይጠራሉ። ማጫኛ ያቆማሉ። እንዴ አንተ እኮ አያትን ሰማይ ላይ ኖሮ አንተን አይጠራህም ነበር። አያቱን አላየም። ኢየሱስን ያየ በእኔ ልጁን ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተመካከረም። አያቴ ታይቶልኝ አይደለም ኢየሱስ ታይቶልኝ። ምንም የሰማይ መዓዛ የሌለን ሰዎች ነበር እኮ እየተደፋፋን የምንኖር እኛ ራሱ ጌታን ከማወቃችን ያለፍንበት መንገድ ራሱ በጣም በእውነት እኔ ራሱ እንደዚህ ቅባት ሲሰራብኝ ይገርመኛል። ያልተቀባሁት ነገር አለ ልጅ ሆኜ ትድናለህ ብለው ሲቀቡኝ፣ ጎረቤት ያለ ሰው ሲቀባኝ፣ አንዱ ነገር ሲለቀልቀኝ፣ የሆነ ነገር ሲቆርጡብኝ፣ እኛ ሰፈርማ በጣም የተወደዱ ሰዎች ናቸው። ምን እንደሆነ አላውቅም። በእውነት ጥንቆላ ምናምን በጣም ይወደዳል። ምን ያልተደረገ ነው? ያም በሙሉ አልፈን በምህረቱ ብዛት አሁን የክብር መንፈስ ይሰራበናል። ኢየሱስ ጌታ ነው። እንደዚህ አይነት ሰዎች ሆነን እያለ ኢየሱስ እንኳን በንጽህና ተወልዶ በመንፈስ ተወልዶ ያለ ወንድ ዘር ተወልዶ ከመንፈስ ተጸንሶ የአብ ልጅ ሆኖ መንፈስ ቅዱስ ደግሞ ወርዶበት መላእክቶች ያስፈልገውታል። እንኳን አንተ የሚጎተት እኮ ብዙ ነው። አንዳንዴ ይመጣና አያት ላይ የለመደ መንፈስ አትሂድ ይላል። ቸርች አታገልግል ደብር ይላል። አዝምር ያዝምሽ ጩጪ አልቅሽ ይልሻል። ደብት የሚልሽ እኮ አያትሽ እየመጣ ነው። ሲያይሽ መጻፍ አትቆጥሪ፣ ቆዳ አትቆርጭም፣ የጅብ ጆሮ ይዛ አትዞርም፣ እባብ አትረግጥም። እየሰማኝ ነው ወይ? የሆነ ቅጠል አትበጥስም። ሲያይህ ሃሌሉያ ትላለህ። ይመጣን የሆነ ነገር ድፍት ያደርግባል። ከዛ አንተ አይገባም። ይደብረኝ ቸርችም ደብረኝ። ደግሞ ይዛቀ ደግሞ ስትከፍት ማህበራዊ ድረገጽ ላይ የሚመጣል አገልጋይን የሚያጠላለ ጽሁፍ ነው። እውነቱ ዛሬ መነው ክርስቲያን ይላል። የዘመን ብሎ ነገር የለም። በዘመናት ላይ የሸመገለ ኢየሱስ ነው። እሱ የነካ ሁሉ የተነካ ነው። ጳውሎስ በተነካበት እኔ ተነክቻለሁ። እኔ በተነካበት ሌላውም ይነካል። እንዴ ሁለት መንፈስ አልተቀበልም፣ አንዱ መንፈስ ነው። አየህ የሚጎተተን ብዙ ነገር በዙሪያችን ያለ ብዙ ነገር ሆኖ ባለበት እየሰማችሁ ነው። ኢየሱስ እኮ አይፎርሽም። በሁሉ ተፈትኖ ያልወደቀን እኛ እኮ በሁሉ ተፈትነን በሁሉ ወድቀናል።
ዞር በለውና ኧረ ምን ነው በለው። አንዳንድ ሰው ኮስተር አለ። በቃ አቶ ጻድቁ ወይዘሮ ጻድቁ የጸደቅሽው በኢየሱስ ነው። ኮስተር አትበልብኝ። ምን እናውቅ የለን በሁሉ ተፈተነ በሁሉ ወድቀ አይደል እንዴ? ኢየሱስ ብቃት ሆኖ የተነሳ ኢየሱስ በሁሉ ተፈትኖ በአንድ ያልወደቀም አያጋ የኃጢአት ኩነኔ የሌለበት የዘር ኩነኔ የሌለበት የምንም ነገር የሌለበት ኢየሱስ ይባረክ። መላእክቶች መጣው ግን ምን አሉት ይላል? ምን አሉት ይላል? ምን አሉት ይላል? ምን አሉት ይላል? አገለገሉት። ወሳኝ ሰዓት ላይ ይመጣሉ። አየህ አልዓዛርን ለማስነሳት መልአክ አያስፈልግም። የኢየሱስ ቃል በቂ ነው። ርቦት ተቸግሮ ባለበት ሰዓት መጣው አገለገሉታል። ምን እንዳገለገሉት አልጻፈልንም። ምን ያደርግልናል? እንዳንጓጓ እኮ እንዳያጓጓ እንድትጓጓ አይፈልግም፣ እንድትለማመደው እንጂ። ዛሬ መለማመድ ይሆነላችሁ ወይ? በኢየሱስም ይሄን ዓለም መለማመድ ይሆነላችሁ። መጥተው አገለገሉት። ሉቃስ 22 ላይ ምንድነው የሚለው? በዛ ጌተሰማኒ እየጮኸ ባለበት ሉቃስ 22:42 ላይ እንዲህ ማለት አባቶ ፈቃድ ከሆነች ጽዋ ከኔ ትወሰዳለህ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸም አለ። መልአክም ከሰማይ ተገልጦ ምን አለው? አበረታታው። ስትሬንግ ሰጠው። መጣ በቃ አይዞህ አለው። ሺላ አረባ አይ ደቀ መዛሙርት ተይተዋል። እንቅልፋን በበዛበት ሰማይ ካለ በርታ ማን ያበረታል? እንዲህ የአብ ልጅ ነው የሁሉ ትንሳኤ ኢየሱስ የሁሉ መበርቻ። ወሳኝ በሆነ ሰዓት ላይ ግን አሜን ምድራዊ ዓለም ዝም ሲል ደቀ መዛሙርቱ ዘዝ ይሉት አብሮ የሚማልስ ሲጠፋ እያማጠ ባለበት መልአክ መጣና ምን አለ ይላል? አበረታው። አንተ ከሌላ ዓለም እኮ እኛ እንቀዳለን ሆነልህ። በእውነት ነው የምልህ በዘመን አትደክም፣ በዘመንሽ አትደክሚ። የድካም ዘመንሽ ላይ የሚያበረታ መልአክ ይመጣ። አየህ እንጸልይ ብሏቸው እኮ ትንሽ ፈቀቅ ብሎ ነው የሚለው ታሪኩን ብታነበው። ሲጸልይ እሱ ለጥ ብሎ ገና ሲንበረከክ እነሱ ማንኮራፋት ጀምሮ ይላል። ወይ ጉድ! አብሮ ቢማልዱ ምን አለ? አይ አብሮ የሚማልድ በሌለበት መልአክ ይመጣል። የሚያግዝ በሌለበት መልአክ ይመጣል። አይዞ የሚል በሌለበት መልአክ ይመጣል። የሚያበረታ በሌለበት መልአክ ይመጣል። አንዳንዴ እኮ ለዚህ እየጸለይኩ እኮ ምን እንደሆነ በቃ ድብር ብሎ ደክዘና አዝነ ወይኔ ጌታ ምን ስትንበረከክ ሻባባ ስትል የሆነ ነገር ይመጣል። አይ የሆነ መልአክ መጥቷል እያራገበልን ከላይ ላይ ድብርቱን እያነሳ እያራገበልን ነው፣ እያቀዘቀዘ ነው፣ ንዴቱን እያነሳልን ነው፣ ጭንቀቱን እያነሳልን ነው። ከዛስ አቅም እየሆነ ነው። አልሰማህም እንጂ እንደዚህ እያለ ነው። አይዞ የእግዚአብሔር ሰው፣ አይዞሽ አንቺ የእግዚአብሔር ሴት፣ አይዞሽ አምላክ ፊት የተንበረከከች፣ አይዞሽ ያህዌን የምታመልከ፣ አይዞ ወንድሜ አታቆምም እዚህ ጋር አይዞ። ታዲያ በርትተን ነው ሰማይ አበርትቶን ነው። ሰማይ አበርትቶን ማን አግዞን ነው? የትኛው ጎረቤት አይዞ ብሎን ነው? የትኛው ጓደኛ አይዞ ብለን ነው? ሰማይ አበርትቶን እንጂ፣ ሰማይ አበርትቶን እንጂ። በኢየሱስም የሚያበረታ መልአክ ያገኛቸው፣ የሚያግዝ መልአክ ያገኛቸው፣ የሚያገለግል መልአክ ያገኛቸው፣ የሚረዳ መልአክ ያገኛችሁ። የሐዋርያት መጽሐፍ ተቆጥሮ አያልቅም። ሁሉ መጨረስ አልችልም። አሜን የሐዋርያት አሜን አሜን። ሐዋርያት ሥራ ምዕራፍ 5 ላይ ብትሄድ ሐዋርያቶች እንዴት ተፈተው እንደወጡ ኢየሱስ ክርስቶስ እንዴት እስር ቤትና አሜን አሜን። ኢየሱስ ግን ጳውሎስ ከዛ እንዴት እንደተፈተና ያለን ሐዋርያት ምዕራፍ 27 ላይ ደግሞ ጴጥሮስ እንደተፈታ ሐዋርያት ምዕራፍ 27 ላይ ደግሞ መርከብ ሲሰበር እንዴት በመልአክ እንደዳነ ከዚህ ብያቸዋለሁ። በመርከብ ስብርባሪ ቢሆን ጫፍ ላይ እንደርሳለን ይባላል። አደርስም። መልአክ ካልተገለጠ አደርስም። ስንቶች ሰጥመው ቀርቷል። የመርከብ ስብርባሪ አይደለም ጫፍ ላይ ያደረሰ በመርከብ ስብርባሪ ላይ የቆመው መልአክ እንጂ ለሊት ተገልጦ ትደርሳለህ። አንድ ነፍስ እንኳን አይጠፋም ያለው የመልአክ ድምጽ እንጂ። ብዙዎች እኮ ይህን ስብከት ሰምተው በመርከብ ስብርብር ብሎ ቀርቷል። አንቺ ግን እንዳትሰበሪ በተሰባበረ ነገር አገጣጥሞ የሚያሻገር መልአክ ወጣልሽ። መልአክ ወጣል። እኔ ግን በሉ እስቲ በእግዚአብሔር አሰራር አምናለሁ። እኔ በእግዚአብሔር አሰራር አምናለሁ። እኔ በእግዚአብሔር አሰራር አምናለሁ። ሐዋርያት 12 ላይ ያናውቃለን። በመዝሙር 91 ልባርካችሁና ወደ ጸሎት እገባለሁ ኢንሻአላህ። አቤት የሚሰማኝ ቅባት፣ አቤት የሚሰማኝ ኢነርጂ። ኢየሱስ ጌታ። ውስጤ ቅባቱ ነዷል፣ ዙሪያዬ ደግሞ የሆነ ነገር ከቦኛል። በእውነት የሆነ ኃይል ይሰማኝ። በቃ የሆነ እኮ የሚያልፍ ነገር ይሰማኛል። አንተ ካልተሰማ የሚያልፍ ነገር ጌታ ምስክሬ፣ መላእክቶች እየነካኩኝ ነው። ሃሌሉያ ያራራባድ እንደዚህ ስናገር አይክፋ። ከከፋ በቃ አየ እንዲከፋ የሚያረግ አባት ከሆነ ወንዝ ውስጥ የጠሩት ቆሪጥ ነው። መናፍስ ጠሪዎችን አምነን እንዴት ነው መልአክ የሚጠራውን ማናምነው? እኔ መልአክ እጠራለሁ። በቃ ምን ትሆናለህ? የተቀባሁት መልአክ ነው መጥራት። ይሄን ባካችሁ ቆርጣችሁ አትላኩብኝ፣ ቆርጣችሁ አታጣሉ። እኔ ግን መልአክ እጠራለሁ። እየቆራረጡ እየላኩ ያጋጩኛል። ሙሉ መልእክቱን ላኩ። ያስ እንዴ
ጴጥሮስ የታሰረበት እስር ቤት መልአክ ይገባል። እኔ በገባሁበት መልአክ ይገባል። ዳንኤልን ጣለው እንጂ ዳንኤል ብቻ ነው አይወድቅም። መልአክ አብሮት ነው ሾው የሚለው። አንተ የምትወረውረው ዳንኤልን ነው፣ እግዚአብሔር የሚወረውረው መልአክ ነው። እኔ ዛሬ የተወረወረ መልአክ ቤታችሁ ገባ ገባ፣ ወደ ቤታችሁ፣ ወደ ህይወታችሁ ገባ፣ ወደ ነገራችሁ ገባ። የተወረወረ መልአክ ገባ ገባ በኢየሱስ ስም። መዝሙር 91 ሺላራ ባላዳ አዱሩ እስቲ አንድ ሰው ይበል። ሻላራ ጋላላ አዴያ ባዶላዳ አንዶሳ አይ ፊል ኢነርጂ እግዚአብሔር ምስክሬ፣ ይሄ ወር ሳያልቅ እኔማ የሆነ ምስክርነት ይዤላችሁ እመጣለሁ። የሆነ ነገርማ እንሰማለን። በዚህ ከተማ ላይ የሆነ ነገር እንሰማለን። በኢትዮጵያ ላይ የሆነ ነገር እንሰማለን። በአንተ ቤት ላይ የሆነ ነገር እንሰማለን። በስራ ላይ የሆነ ነገር እንሰማለን። በቤት ላይ የሆነ ነገር እንሰማለን። በልጆችሽ ላይ የሆነ ነገር እንሰማለን። በአገልግሎት ላይ የሆነ ነገር እንሰማለን። የሆነ ተአምር እንሰማለን። የሆነ በረከት እንሰማለን። የሆነ ድል እንሰማለን። እኔ እሰማለሁ። እንደው ቢያንስ ሎተሪ ይወጣልኛል እንጂ ዝም ብዬማ አልጨርሱም። በትንሹ ነው እንደው ቢያንስ ሎተሪ እንኳን ይወጣልኛል። አታር አዶሳ ባያማ እኔ ሎተሪ የማምን ሰው አይደለም፣ ግን ቢያንስ ነው ያልኩት። በቃ ማለት የሆነ ነገር ብቻ ሞገስ እንዳለብኝ መልአክ አብሮኝ እንደቆመ የሚያሳይ ነገር ያደርጋል። እግዚአብሔር ነገሩን ይፈውሰዋል። ኮምፒውተር ውስጥ ይገባል፣ እዛ ቢሮ ይገባል፣ እዛ ሀገር ይሄዳል፣ እዛ ሴትዮ ቤት ይገባል፣ እዛ ሰውዬ ቤት ይገባል፣ እዛ መዘጋጃ ይገባል፣ እዛ ቤት ይገባል፣ እዛ ቢሮ ይገባል፣ እዛ ቦታ ይገባል። ስሜን ያዘ መልአክ፣ ፎቶዬን ያዘ መልአክ፣ ይሄን መጽሔት ያዘ መልአክ ይገባል። እኔ ሁሌ ቲክቶክ ላይ የሚገርመኝ ነገር አለ። በጣም የሚገርም ሰዎች የሚሉት ለሊት ነቃሁኝ። ለምን እንደነቃ አላውቅም። ነቅቼ ግን በቃ ጸሎት ፈለግኩና ግብ ያለኛው ነገር ውስጥ ቲክቶክ ስገባ አንተን አገኘው። ልክ እንደገቡ ይተነበየላቸው ኃይለኛ ትንቢት ምን እንደው ታውቃላችሁ? መልአኩ ቀስቅሶ ነው ያስገባቸው። እኔ በእኔ ቅባት ሰዎች እንደዚያ ሲሆኑ ሳይ የኔም እንደዛ ነው የሚሆነው። የሆነ ነገር የምገባበት ቦታ በረከት ያለበት ነው። ልክ ሃሌሉያ የኔ ነገር ሊበሉ ሲል እደርሳለሁ። እኛ ሰፈር ስል የኛ ሰፈር ልጆች እንዳጣሉ ወዳቸዋል በጣም። እኛ ሰፈር ምርጥ ብዙ ነገሮች አሉ። ማህበራዊ ጥሩ ነው። ግን እኛ ሰፈር ድሮ ደህና ነገር ቀርቦ በር ሲንኳኳ በር ተዘግቶ ነው ደህና ነገር እኛ ቤት እኛ ሰፈር የሚባለው በር ተዘግቶ። የእናንተ ሰፈር የደጎች ሰፈር፣ የኛ ሰፈር ደግ ናቸው። ግን ደግነት በቂጣ እንጂ በስጋ አይደለም። እሺ ደህና ነገር ተሰርቶ ሲንኳኳ ማንም በር ቶሎ አይከፍትልም። ሩጫ ትሰማል። በተለይ ልጆች ይናደዳሉ። ቶሎ ይዘው ያስገባሉ። በመውሰብ ውስጥ ይደፈንበታል። ሽታ እንዳይኖረው ምናምን ይደረጋል። ሰንደል ይለኮሳል። ከዛ በር ይከፈተላል። ወይ እንደው የሆነ ነገር ልጅ እያጠበው አልነበረም። ልጁ እኮ አመዳም ነው። ውጭ አዋራ ልብሱን እንኳን አልቀየረም። እያጠበን ይላሉ። ምንድነው የሚያጥቡት? እየደበቁ ነው። ልንገር ያንተ በረከት ሊበላ ሲል ትደርሳለህ። አይደብቆትም። አሜን ላለ ሆነበት። እግዚአብሔር ምስክሬ፣ ያንቺ የተባለው ነገር ተስማምተው ሊበሉት ጉቦ ሊያወጡበት የሆነ ጨረታ ሲሉ ትደርሳለህ፣ ትበለዋለህ፣ ትወስደዋለህ። አንድ ሰው ጮህ የኔ ነገር አይበላም ይበል። ያንተ ርስት አይበላም፣ ያንተ ገንዘብ አይበላም፣ ያንተ ትዳር አይበላም፣ ያንተ ህይወት አይበላም፣ ያንተ ስራ አይበላም። በቃ የሆነ መልካም ነገር ሊከፋፈሉ ሲሉ ትደርሻለሽ። የኔ ተራይታለ ትላል። መልአኩ እንደሆነ ንቅ አድርጎ አስጠብቁ። የሆነ ነገር ከዘገየ አንቺ እስክትደርሺ ነው። የሆነ ነገር ከተገየ አንተ እስክትደርስ ነው። አንተ መጥተህ እስክትካፈል ነው። የርስት ተካፋይ ሆንከ፣ የሀብት ተካፋይ ሆንከ፣ የስልጣን ተካፋይ ሆንከ፣ የዕጣ ተካፋይ ሆንከ። መዝሙር 91 አዴላኖ ያማንዴራ ማንዳ ጋራላዲ ውሩሉዶ ሰማየማን በመንገዳችሁ ሁሉ የሆነ መልአክ ወጣ። አንዴ የሆነ ነገር ልንገራችሁ። የሆነ ነገር መስማት ትፈልጋላችሁ? አሜን። ኢየሱስ ጌታ። የሆነ ፕሮቪዥን እፈልግ ነበር የገንዘብ ጠራሁኝ እያልኩኝ ጌታ እንደዚህ ያለኝ፣ አራት ጩ ሌላ ነገር ጸልይ ያለኝ። እኔ እኮ ስራዬን ሰርቻለሁ አለ። እሺ አልኩኝ። ኢየሱስ ጌታ። ከዛ እሑድ ቀን እያገለገልኩኝ
ሁሉ ሰው ወድቆ አንድ ሴት ትገባለች። ሁሉ ሰው ወድቋል። ቅባት ተገልጦ ገብታ ቁጭ ያለ ዝም ብላ ታያለች ሁሉን ነገር። ከዛ ፕሮግራም ካለቀ በኋላ ወደ እኔ መጣች። የመጣሁት እንኳን ታዝዤ ነው አለች። ከማን? ከእግዚአብሔር ዘንድ። ምን ብሎ አዘዘሽ አልኳት። አይ ዝም በቃ የሻይ ስጪው ብሎ ነው ያዘዘኝ። ለሻይ ጌታ እኮ ድንቅ ነው፣ ለሻይ የሚጠነቀቃል ብዬ በፖስታሽን ተቀበልኩኝ። እስከትቼ ሄድኩኝ። እዚህ መጥቶ እንደውም አንድ ያገልግሎና አሁን ካናዳ ኤልያስ የሚባል ኤሊ ታውቁት ነው ቡልጋሪያ እያለ ዘምሮልናል አንዴ ኤልያስ። ከዛ ቁጭ አለና እሱም ልጋብዝ ይለኛል። ልጋብዝ የሆነ ነገር ጠበስበስ አድርጌ ላብላ አለ። ይሻልኩኝ እሱ ቤት ሄድን። ቁጭ ብለን ጠበስበስ አድርጎ እያበላኝ እንደው ኤሊ ቅድም የመጣችው ሴት እንደው እኮ ለሻይ ብላኝ ነበር። በቃ ሻዩን እኔ ልቻል አልኩት። ከበላም በኋላ አውጥቼ እከፍተዋለሁ። አንተ ለካ እግዚአብሔር ሲያዝ ሻይህን በዶላር ያደርገዋል። ከዛው ሳየው $100 $200 $300 እንዴ ፓስተሩ አለኝ። እውነት ሻይ ነው ግን ያለች ወይስ ሌላ ነገር? እኔ እንጃ ሻይ ነው ያለች። 400 500 ሲደርስ አለውበታል። ይሄ ሻይ ውስጥ አለው 600 700 800 900 አንድ ሻይ ነው ለቆ ጠቅልል አድርጌ ዝም የከተቸዋለሁ። ከዛ ስልኬን ተቀብላኝ ደወለችልኝ። ቆጥረን ጨርሰን ምስጋና ላይ ነው እሱ መዘመር ይችላል። መዘመር ጀመረ። በቃ ባሪያውን አይተዋልና ነገርኩት። ከዛ እግዚአብሔር ያለኝ ትናንት እኮ እንደዚህ ጌታ ብሎኝ ነበር። ለሊት አለች። ለሊት ዝም ብሎ አንተ ፊት ይመጣል። ፎቶ ሆና ነው ያየሁት አለ። በፎቶ ነው የምታውቀኛለህ ሴትዮዋ። ፎቶ እየመጣን ገጠም ይልብኛል ገጠም። ከዛ ብድግ አልኩና ቁጭ ስላለ ባሌም ነቃል። ምን ሆነ ነው አልኩታል። ያ መላጣው ፓስተር ዝም ብሎ እየመጣብኝ ነው። ባልየው እኮ አይቶኝ አያውቅም በአካል እምላችሁ። ሰው ዝም ብሎ ተለቅ ያለ ሰው ነው፣ በሆነ ሌቭል ተለቅ ያለ በደሜ ማለት አይደለም። በሆነ ብዙ እና ዝም ብሎ እንቅልፍ መተኛት እኮ አልቻልኩም። ዝም ብሎ እየመጣ ፊቴ ላይ ገጥም ብሬን ይዘማ እንቅልፍ አይኖርህም። እዚህ ላለ እኮ ነው የምናገረው። ከተማ ላይ ላለ፣ አገር ላይ ላለ፣ አሜሪካ፣ ካናዳ፣ አውስትራሊያ ላለ፣ ኢሮፕ ላለ የካሪስን ብር ይዘማ አተኛም። የኤምኤልቲቪን ብር ይዘማ አተኛም። አረብ ብትሆነ፣ ሼካ ብትሆነ፣ ኢማም ብትሆነ፣ ቄስ ብትሆነ፣ ምንም ብትሆነ አዛለው ብሬን ይዛ አተኛም። አይ እንደ ውስጤ ሞላኛል። ምን ሞላህ አለችው። እንደው ብር ብንሰጠው አይገርምም? እኔ ካፌ ላወጣስ እኔም ዝም ብለህ ባርኪ ይለኛል። በይ እንግዲህ ነገ ጠዋት እኛ ቸርች እንሄዳለን። አንቺ ደግሞ አንቺ ቸርች ሂጂ፣ እሱ ቸርች ሂጂ። ሰውየው ልጆቹን ይዞ የራሱ ቸርች እርሱ በትልቅ መኪና በጋርደን የሚሄድ ነው። እሷ ደግሞ በራሷ መኪና እኛ ቸርች። ለምን መላኬ እኔ ለምፈልገው አቅርቦት ጸልዬ እግዚአብሔር ለሊት ብር ያለበት ቤት ያ ብር እነሱ ኪሱ ሲገባ ለኔ አልነበረም። ለምን እንደገባ አላውቅም። እግዚአብሔር አንዳንድ ብሮችን እንዳይባክኑ በዚህ ሳምንት አደረጋቸው። አንዳንድ በረከት እንዳይባክን በዚህ ሳምንት አደረገ። ይኸው በዚህ ሳምንት አንዳንዶቻችሁ ተጠርታችሁ ስልጣን ቢሰጣችሁ ያ ወንበር እንዳይባክን እግዚአብሔር ፈልጓል። እንዳይባክን ሪሶርስ አይባክንም በዚህ ሳምንት ጌታ። ከኔ ይልቅ ኤልያስ ዘመረ ነው የሚባል ዘመረ። እንደውም የዛ ቀን ረስቼው እንጂ አንድ ዝማሬ ከሰማይ ተቀበለ ጌታ። አዲስ ዝማሬ፣ ይሄም አዲስ ዝማሬ ያመጣል ጌታ እያለ የሆነ ጋፋ ያመጣል። ዘመርን፣ አመለክን፣ ጮኸን፣ እልላለን። ምን አለ? የብሩ መምጣት አይደለም፣ ብሩ የመጣበት መንገድ ግን ያስደስታል። ሰው ቤት ገብቶ በፎቶ የሚያውቀው ሰው እግዚአብሔር እንቅልፍ ይነሳል። እኔ እኮ የማንን እንቅልፍ ንሳልኝ አላልኩም። ለምን እላለሁ እኔ? ለምን የሰው እንቅልፍ ይነሳል? የጣፈጠ እንቅልፍ ይኖራቸው እንጂ እግዚአብሔር እንቅልፍ ነስቶ አይደለም ላንተ የሚሰጥ። በፈለገ መልኩ ይባርካል። ግን እግዚአብሔር አየ እንቅልፍ ቀስቅሶ እንደ መርዶክዮስ፣ የመርዶክዮስ አምላክ የንጉስ እንቅልፍ ቀስቅሶ ታሪክ ያስነበበ። ዛሬ በኢየሱስ ስም እናንተ መግባት የማትችሉበት መልአኩ ገባ። ሩቅ የምትሉት ነገር ቀረበላችሁ። አንተ በብዙ ሺህ ማይል የሚለካ ነገር በኢየሱስ ስም፣ በብዙ ርቀት ያለ ነገር በኢየሱስ ስም በመላክ አገልግሎት ሆነ። አንጋሳ ይሰማናል። አልማዝ ሩቅ ቢሆንም ወንድሜ የሰማነው አይደል? አልማዝ ሩቅ ቢሆንም ማዕድን ሩቅ ቢሆንም መልአኩ ሲመጣ ግን እዚህ ያቀርበዋል። እንዴ
ማን ማፊ እንገሯችሁ ነፋ ምስክሮች እዛ ቦርደር ያለው ሰውዬ የታሉ እነ ማፊ ታሉ እግዚአብሔር መጣና ሀብታም አደርግሃለሁ አለው። ጓሮ ላይ ሲሄድ ታውቃላችኋል አልማዝ ይለቅም ጀመር። እያመጣኛ ቡልጋሪያ ያለን እዛ ነበር የሚጠራቀመው። አልሰማችሁም? የታሉ እነ ማፊ የማፊ እናት ጓደኛ ነው ሰውዬው ነው የሙሉ ወንጌል ቸርች ሽማግሌ በጆንያ የከበረ ድንጋይ የከበረ ዕቃ ይዞ የሚመጣው ከዛ ማዕድን ሚኒስቴር ይሄማ በግለሰብ ደረጃ ማዕድን ሚኒስቴር እንላችሁ ሞዴል ሰውዬው እንትን ብለው ቤቱን አጠሩበት ታሪካው አቢና ያውቃል ፓስተር አቢና ያውቃል ታጠረ እዛ ታጠረ ማዕድን ሚኒስቴር ወስዶ ቢቆፍሩ አንድ ጠብ የሚል ነገር የለም። ለሰውዬው ሲመልሱለት መልአኩ ያወጣል ከስር አንተ በማሽን ብቻ አይደለም የሚወጣው የገባው ሰው ታለ I receive it በቃ መጨረሻ ላይ በቃ መለሱለት ሲመልሱለት የከበረ ድንጋይ yes sir ከውጭ ከላይ ሳላባራዲያ ነው I receive it እናንተ ቤት ነበር አለ የዛ ሰውዬ ማዕድን ይጠራቀም የነበረው አልማዝ መሬት ነበር አይደል የሚያገኘው ከላይ ይጠቀለላል ግን በጣም ብልጭ ስለሚል ያስፈራ ነበር። በጆንያ ነበር አይዞት የሚመጣው በጆንያ እናንተ ቤት ነበር የሚቀመጠው። እግዚአብሔር እኮ ተናግሮት እኮ ነው ድምጽ መጥቶለት ማዕድን ሚኒስቴር ወስዶ ከሰውዬው ላይ ወስዶበት ቢፈልጉ አንድ ማዕድን አላገኙም። አንድ ማዕድን መልሰው ሲሰጡት ማዕድኑ ይታያል። ያንተ ነገር ሌላ አይበላው። አሜን። የተደበቀውን መልአኩ አወጣለህ። ከተደበቀ ካቀረበልህ ድምጽ ከመጣ በኋላ አለ። አሜን። ቻላባራዲ ሰውዬው እኮ እንደዚህ አዋቂ ሰው ነው እንዴ? ማለት ዕውቀት ያለው ሰው ነው? አይ ምንም አያውቁም። ግን እንደዚሁ እግዚአብሔር ተናግሯቸው ቦታው ተነገራቸው። ከዛ በኋላ ሄደው እዛ ቦታ ላይ ሲያዩት ወርቅ ተገኘ መጀመሪያ። ከዛ ከወርቁ በኋላ ደግሞ ከነ ከቨሩም አለ የተከፈተም አለ። አልማዙ ራሱ ከቨር አለው። አዎ ሲከፈትም ውስጡ አልማዝ አለው። አዎ እሱ ከመውጣት ከጀመረ በኋላ እነማም የሄዱ ጊዜ አይተውታል። እዛም እኛ ጋር ግን በማዳበሪያ ነው የሚመጣኝ ነበር። አሰማኝ በማዳበሪያ እኮ ነው አልማዝ ተጭኖ ይመጣኝ ነበር። too much daddy አንተ የምታለቅሰው እኮ ያጎትን መንፈስ እየተከተልክ ነው። ያት መንፈስ የተወጋ ይሆነ ማን ያለ ሰው እንደዛ ያልፈለታል ይችላል። ድምጽ ያሳልፋል። አሜን። እግዚአብሔር ምስክሬ መልአኩ ጎትቶ አመጣለ። አሜን። I receive it እምለውን አሜን ካልክ ድህነት ባንተ ቤት ላይ አበቃ። አሜን። ድህነት በዘር ላይ አበቃ። አሜን። ማጣት በዘር ላይ አበቃ። አሜን። መከራ በዘር ላይ አበቃ። አሜን። ችግር በዘር ላይ አበቃ። አሜን። በረከትን እናገራለሁ። አሜን። ብልጽግናን እናገራለሁ። አሜን። ስኬትን እናገራለሁ። አሜን። መትረፍረፍን እናገራለሁ። አሜን። መልአክ ወጣ። ላካዲያ ሱፕራዳካያ ኤልቫንታያ ማሱ ሁሉን ነገር በዚህ ጭንቅላት ብቻ አታስብ። yes sir ዛሬ መባረከውን በረከት ባይገባም አሜን ብለህ ተቀበል። አሜን። ሰምቱ ብሉሱን አሰላስል። ሌላ ነገር እንዳሰማ ሌላ ዜና እንዳሰማ ግለሰብ ምን ያደርግልሃል? አንዳንዴ እኮ ያለቀስነው ነገር እኮ ለወር ደሞዝ ነው። ለማኖር ደሞዝ አንተ ቀበሉ እያልኩ አይደለም ማለት ህይወትን ለማይቀይር ግን ፈርተህ ተሸማቀህ ምን አሉኝ ብለህ ምን ይሉሃል? ምንም አይሉህም። come on ሰማይ ይበልህ እንጂ ሰማይ ክብርህን ያውጣው። ሰማይ ቅባትህን ያውጣው። ሰማይ አገልግሎትህን ያውጣው። ሰማይ ሀብትህን ያውጣው። ሰማይ መንገድህን ይክፈተው። ላካታላ ባራዲያ እስከ ዛሬ ሄድንበት የትም አላደረሰንም። መንገድ ሽፍት አድርገናል። ከማው ማርሽ ቀይረናል። በልዩ ስፒድ እንሄዳለን። በልዩ ፍጥነት እንሄዳለን። አልቫንታ ካይ አንተም እግዚአብሔር እንደዛ ብለዋል አይደል? ከአልማዝ ጋር ምን ይታል ከከበረ ነገር ተናግረዋል። በቃ ዝም ብለህ ኮኔክሽን ብቻ ማም እንዳጠብቅ ሰማይ ኮኔክሽን ተቀበል። በቃ በዚህ ሳምንት የሚሆን ነገር አለ። በዚህ ወር የሚሆን ነገር አለ። አሜን አሜን። በዚህ ዓመት የሚሆን ነገር አለ። አሜን። ምክንያቱም እኔ ነኝ ያለ የሰጠው መልእክት በትክክል አሁንም ለማስፈጸም ነው የመጣው። ተጠርቻለሁ። የእግዚአብሔር ሰው ምን ለማስፈጸም ነው የመጣው? የማዕድን ስራ። አዎ የሆነ ማዕድን ናና ተቀበል ብሎኝ አጠገብላል ሰው ዞር በልና ናና ተቀበል በለው። ናና ተቀበል። እንኳን ደስ አለ ናና ተቀበል በለው።
ኧረ በይ ዞር በል በፊት በኋላ በአራት አምስት ሰው አጠገብ ያለው ሰው እንደው ሁሌ አብረው እየተቀመጠ ገግሞብሃል። እስቲ ሰፈር ቀይር። ነቃ ያለ ሰው ጋር ሂድና በለው። ነቃ ያለ ሰው ሂድና ናና ተቀበል በለው። የሆነ በቃ ናና ተቀበል በለው። በረከትና ና ያኮሳታ ላባራዲያና ማያ ሌብራካታ ያመ ማዛ ነነ ተቀበይ ማዛ ነነ ተቀበይ አሜን ተቀበይ ነይና ተቀበይ አየ ተቀበይ 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 ሃሌሉያ ተቀበይ ላምብላችሁ ስሙኝ በደምብ መዝሙር 91 ሼላራላዲ 11 በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ስለማን ስለ እኔ ስለማን ስለ እኔ ምን ይላቸዋል? ያዛቸዋል። የሚታዘዘው ማን ነው? መልአክ። የሚያዘው ማን ነው? እግዚአብሔር። ለማን ይታዘዛል? ለእኔ። እስቲ ጩሁና ለእኔ በሉስ። ለእኔ በመንገዴ ሁሉ የታዘዙ መላእክቶች አሉ በሉስ። በመንገዴ ሁሉ የታዘዙ መላእክቶች አሉ። እግር ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሷል። አሜን። ስሙኝ፣ የትኛውም ኦብስታክል ከዚህ በኋላ አይዛቸው። የትኛውም እንቅፋት፣ የትኛውም ከልካይ አይዛቸው። አሜን። ከዚህ ፍጥረት ውጪ፣ ከዚህ ዓለም ውጪ በሆነ አሰራር ከፍ አላቸው። አሜን። ጂሰስ ከፍ አላቸው። አሜን። እያንዳንዱ እንቅፋት ታውቃላችኋል። እያንዳንዱ እንቅፋት ቁመት አለው፣ ስፋት አለው፣ መጠን አለው፣ አቅም አለው። በእጆቻቸው ያነሰዋል ሲል ያ እንቅፋቱ ካለበት መጠን፣ ቁመት፣ ኃይልና ጉልበት በላይ ያረጋቸዋል። አሜን። ሃሌሉያ። እንቅፋት ዓላማው ምን ማለት ነው? ማደናቀፍ፣ ማቆም፣ ጠልፎ መጣል ነው። ስለዚህ ሊያቆምህ የሚችል ሊያደናቀፍህ የሚችል ሊገድብህ የሚችል አሜን አሜን፣ ጠልፎ ሊሚችል የሚችል የትኛውም አቅም፣ ጉልበት፣ አሰራር ሃሌሉያ አንተን እንዳይዝ ከተቀመጠበት ቁመት፣ ከተቀመጠበት ቅርጽ፣ ከተገለጠበት አቅም በላይ የእግዚአብሔር አሰራር በመላእክቶች እርዳታ ከፍ አድርጎ አሻገረ። ይሄ ገባው ሰው አልያዝም ብሎ ይጩህ። አልያዝም። ድገሙት። አልቆምም በሉ ናቸው። አልቆምም። አልደናቀፍም በሉ። አልደናቀፍም። አሜን። ተጠልፌ አልወድቅም በሉ። ተጠልፌ አልወድቅም። ወደፊትና 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 ወደ ላይ እሄዳለሁ። ወደ ላይ እሄዳለሁ። በመንገዴ ላይ በመንገዴ ላይ መላእክቶች ታዘዋል። መላእክቶች ታዘዋል። በኢየሱስ ስም